ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የግንቦት 28 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። ከኢንጂነር አስቻለው አበራ ጋር ምርጫ ነክ ጉዳዮች ላይ ቆይታ ይኖረኛል። ላይክ ሼር እያደረጋችሁ ተከታተሉን። አስቻለው ግብዣይን ተቀብለ ስለተገኘ በጣም እያመሰገንኩኝ ወደ ሰኞ ምርጫ ከማለፋችን በፊት ሀገር ቤት ያለ ተመርጠህ ታውቅ እንደሆነ የምርጫ ተሞክሮ ምን ይመስላል? ከሱን ጀምር እስኪ። ጥሩ። በጣም ምናልባት ለአድማጮችም ለአንቺም ኢንትረስት የሚያደርግ ተሞክሮ አለኝ። ምርጫን በተመለከተ የኢትዮጵያ ምርጫ አላቅም፣ ተመርጬም አላቅም። 7ኛው ምርጫ ነው አሁን። 5ቱ ምርጫዎች አሁኑን ጨምሮ ሲካሄዱ ሀገር ውስጥም አልነበርኩም። የመጀመሪያው ምርጫ 87 መሰለኝ የተካሄደው። ያን ጊዜ ነበርኩኝ። ብዙም ኢንትረስትም መኖሩንም እዛው እያለው እንዳለም የማይመስል ነገር ነው። ገና ኢህአዴግ እንደገባ አካባቢ ነው። ብዙም ብቻ ኢንትረስትም አላደረገኝም። ያን ያህልም አክቲቭሊ አልተከታተልኩትም። 92 ላይ የተደረገው ሁለተኛው ምርጫ ግን በአጋጣሚ እኔ ያን ጊዜ ምርጫ ምዝገባ ሲካሄድ አሜሪካ የመጀመሪያ መምጣት የነበረ በዲቪ ማለት ነው። እዚህ ነበርኩኝ። ምርጫ መመዝገብ አልቻልኩም ለመራጭነት። ከዛ ስመለስ የመመረጫ ጊዜ አልፏል። ግን በቲቪ በየቀኑ በግል መታዘብ የምትፈልጉ ካላችሁ ተመዝገቡ ምርጫ ቦርድኑና የሚል ማስታወቂያ ያስነግራሉ በቲቪ። ከዛ አባቴ ነፍሱን ይማረውና በህይወት ነበረ። ምርጫን በተመለከተ የሆነ የራሱን ተሞክሮ በደርግ ጊዜ የነበረ የቀበሌ ምርጫ ላይ ተሳትፎ ነበር። እሱ ከተማ ልማት የሚባል መስሪያ ቤት ነበር የሚሰራው ሀረር እና መንግስትን ወክሎ እንደ ታዛቢ ተደርጎ አንድ የቀበሌ ምርጫ ላይ ተሳትፎ ነበር እና የቀበሌ ምርጫ ላይ መረጥ የተፈለገው ሰው ዘለቀ በየነ የሚባሉ የክፍለ ሀገሩ የደርግ ተጠሪ ነበሩ። የእሳቸው ዘመድ የሆነ የጎጃም ሰው ነው። አዲስ ነው ለሀረር። ምንም ያውቀው ነገር የለም ስለ ሀረር ከተማ። በቃ እንግዳ ነው ለከተማው። ከዛ የሚወዳደረው ደግሞ አንድ ወይዘሮ ሮማን የምትባል የራሷ ምግብ ቤት ያላት፣ ልጆቿ የኛ ጓደኞች ናቸው። አሁን በህይወት የለችም። እሷም ነፍሷን ይማረው። በጣም ፖፑላር የሆነች ታታሪ ሴት ነበረች፣ የቀበሌው ነዋሪ የምትታወቅ እና ህዝቡ እሷን የመረጠው። አባቴ ታዛቢ ነው እዛ ቦታ ላይ። ከዛ ሰውዬ እንዲመረጥ ነው የተላከው። የመንግስት ትእዛዝ ነው። ስለዚህ ታዛቢዎቹ ቀጭን ትእዛዝ ነው የተሰጣቸው። ኮረጆውን ገልብጡና ይህን ሰውዬ እንደተመረጠ አድርጋችሁ እንግዲህ ቀበሌው ኮምፕሊትሊ ምንም በማያውቀው ሰው እንዲመራ ማለት ነው አድርጉ ተባሉ። ከዛ ያው ትእዛዝ ነው፣ የመንግስት ሰራተኞች ናቸው አረጉ። ሰውየው ተመረጥ ተባለ። ከዛ መቋቋም አልቻለም ማለት ሰውየው። በቃ የአባቴ የስራን ባልደረባው ነው፣ እዛው ከተማ ልማት ነው የሚሰራው ሰውየው። እና መቋቋም ስላልቻለ በአጭር ጊዜ ውስጥ ራሱን አጠፋ ሰውየው። ዋው ማለት ነው። ቻለም በቃ he can't take it anymore። በቃ ያልተመረጥኩኝ ሆኜ ህዝቡ ሳይፈልገኝ እንዴት በዚህ ሁኔታ መኖር ይችላለሁ ብሎ ራሱን አጠፋ። አባቴ ያንን ታሪክ አጫወተኝና አሁን እኔ በህይወት ስላለውና ያንን ምርጫ ስለተከታተልኩ ነው ይህን ታሪክ ለአንተ የምነግርህ። አንተም ታዘብና ለልጆች የምትነግረው ታሪክ ይኖርሃል ብሎ እንትን አደረገኝ፣ አበረታታኝ። ታዛቢ እንደሆን ማለት ነው። ምክንያቱም መመረጥ ካልቻልክ ቢያንስ ታዛቢ ነው መሳተፍ ጥሩ ነው። በቃ የእሱንም ምክር ሰማሁ። እኔም ደግሞ እስቲ ቆይ ያኔ አዲስ አበባ ማዘጋጃ ቤት የወርልድ ባንክ ፕሮጀክት ማስፈጸሚያ ስራ አስኪያጅ ሆኜ እሱ እንዳለቀን ወደ አሜሪካ መጣሁ። ስመለስ ወደ መንገድ ባለስልጣን ምክትል ስራ አስኪያጅነት ተዛውሬ ነበረ። ገና መጀመሪያ ነው እና የስራ ኃላፊዎች ምናምን እንግዲህ ተመረጥን የሚሉ ሰዎች ናቸው። የስራ አስፈጻሚ አባሎች፣ የአዲስ አበባ ክልሉን ፕሬዚዳንት፣ እነዚህ ሰዎች መመረጣቸውን አረጋግጬ በእርግጥ ህዝብ ከመረጣቸው አክብሬ ታዛዣቸውን ያለው። ምክንያቱም ያው የህዝብ ተመራጭ ከሆኑ እንትን ካላሉ ደግሞ ካልተመረጡ ደግሞ አይቼን በቃ እነዚህም ያው ያልተመረጡ ሰዎች ነው እየተመራው ያለሁት ብዬ። በእርግጥ ያው ምርጫው ፌክ እንደሚሆን ምናምን የታወቀ ነው። ግን በዜና በምናምን በጋዜጣ በምናምን ባሉባልታ መስማትና በአካል ተገኝቶ መታዘብ ደግሞ የተለየ ነው አይደለም። ስለዚህ ራሴ ኢንፐርሰን አረጋገጥና እንደው አባቴም እንዳለኝ ደግሞ እንዳው የታዘብኩትን ለማካፈል ይረዳኛል ብዬ ምርጫ ቦርድ ጽህፈት ቤት ወደ ሳሪስ አካባቢ ነበር ሄድኩኝ። አቶ አሰፋ ይሁኑ አባታቸው ስም ወይ ራሳቸው አሰፋ የሚባሉ ነበሩ የምርጫ ቦርድ ስራ አስኪያጅ። ካስታወሻን ጊዜ እንዳውም የገነት ዘውዴ ዘመድ የዳዊት ዮሐንስ ያን የተወካዮች ምክር ቤት ዋና ጸሐፊ ነበር። የነ ዳኛቸው አሰፋ ምናምን ገነን አሰፋ ምናምን ቤተሰብ ናቸው። የሆነ ዳይናስቲ ነገር ናቸው። አሰፋ ታስታውሻለች? የምርጫ ቦርድ ሰብሳቢ ነበሩ። የመጀመሪያው ኢትዮጵያ አባታቸው ይሁን የእሳቸው ስም አሰፋ አላውቅም። እና ሄድኩኝ
ያኔ ደግሞ ያ መንግስትም ኃላፊ ስለነበሩ ከረባት ኮት ምናምን አደርጋለሁ። ከዛ ሄጄ አስገቡኝ መመዝገብ እፈልጋለሁ ሲሉ ሲያጉላሉን ጊዜ እኔ ቦርድ ቼርማኑ ጋር መግባት እፈልጋለሁ። ከዛ የሉም ስብሰባ ናቸው፣ አይ ማነው ወጥተዋል ወደ ክፍለ ሀገር ነው ምናምን መኪናቸው ያለ እንዴ፣ አይ በሌላ መኪና ሄዱት ምናምን በቃ ተመላለስኩ። ለያዘኝ በቃ። ከዛ በስንት መከራ ከዛ በኋላ ሌላ አንድ ጓደኛዬንም አሳምኘው አብሮኝ ሄድ ነበረ። ከዛ ፎቶ ስጡ ተባልን። ወደ ለጋራ አካባቢ የሆነ ጽሕፈት ቤት አለ። 11 ፎቶ ጉርድ ፎቶ ተነሱና በየምርጫ መታዘቢያው የሚበተኑ ምናምን ተነሳን ሰጠን። ከዛ በኋላ እና ስልክ ስጡ ተባልን። ብጠብቅ አይደውሉም። ግን እንደዛ እኛ እንደዛ እያግሏሉ፣ ግን በቲቪ ደግሞ ይነገራል እና ታዘቡ። ከዛ አማኑኤል የሚባል የዋልታ ኢንፎርሜሽን ማዕከል ጋዜጠኛ ምክትል ስራ አስኪያጅም ነገር ነበር መሰለኝ። አማኑኤል በኋላ የተወካዮች ምክር ቤት ኃላፊ ሆኖ ነበር። የደቡብ የደኢህዴን ተወካይ ነው የሆነ ረጅም ካስታወሹ ጋዜጠኛ ሆኖ እንግዲህ ያኔ እኔ ኢንተርቪው ምናምን አንዳንዴ እሰጣለሁ፣ ወርክሾፖች ይገኛለሁ፣ እነሱም ለመዘገብ ይመጣሉ ምናምን። ያው በዛ በስብሰባ መሀል ላይ ምሳ ስንበላ ምናምን እንግባባለን እና ደወልኩለት ጋዜጠኛ ስለሆነ በቲቪ እንዲያስተላልፍ ማለት ነው፣ ምርጫ ቦርድን ወቅሰው ማለት ነው። ከዛ አይ እንዴት መሰለ በግል መታዘብ አስቸጋሪ ነው፣ ምክንያቱም እንትን ኮንክሉዥን ሊዛባ ይችላል። በቡድን ሲሆን ግን እንትን ስለሆነ በግሩፕ ስለምትመጡ የተሻለ እንትን ፊድባክ ልሰጡ ትችላላችሁ። ስለዚህ ለምን የሆነ አሶሲዬሽን ምናምን አትሞክርም? በአሶሲዬሽኖች በሚታዘቡ አሶሲዬሽኖች ለመሞቅ ያን ኢኮኖሚክስ ጨርሼ የነበረ ዲግሪ ነበር በኢኮኖሚክስ እና ኢኮኖሚክስ አሶሲዬሽን ሄጄ ተመዝግቤ በኢኮኖሚክ አሶሲዬሽን በኩል ለመታዘብ ሞከርኩኝ። ኢኮኖሚክ አሶሲዬሽን ወደ ሚኒሊክ ሆስፒታል አካባቢ ያለ ጽሕፈት ቤታቸው ነበር፣ ያሬድ ሙዚቃ ቤት አካባቢ። እዛ ሄድኩኝ። ከዛ አይ እኛ እኮ ስራችን ምርጫ ሰው እንዲመረጥ መገፋፋት ምናምን ነው እንጂ አንታዘብም፣ መታዘብ ውስጥ የለንበትም። ከዛ ግራ ገባኝ። በቃ ልህም ያዘኝ። ፎቶም ሰጥቻለሁ። አባቴም እንትን ያለኝ ነገር ያበረታታኝ ነገር አለ። ከዛ ያም ፌል ሲያደርግ ሚሚ ስባቱ ያኔ የቪኦኤ ጋዜጠኛ ነበረች እና እሷን ያው አውቃታለሁ። ባለቤቷ ያው የቆየ የልጅነት ጓደኛዬ ነው፣ ዘሪሁን። ከዛ እሱ ጋር ተነጋገርና ደውላ እስቲ በቪኦኤ ተዘግበው ትችል እንደሆነ። ከዛ ስትሄድ አገኘቻቸው። አቶ አሰፋ ይሁን አባታቸው ይሁን እሳቸው አሰፋ፣ በጣም ለማስታወስ አልቻልኩም። ከዛ አናገረቻቸው፣ ኢንተርቪው አደረገቻቸው። ቪኦኤ ላይ ያው እኔን ስም ምናምን መጥቀስ አያስፈልጋትም። ያው እንደዚህ አንዳንድ ተመዝጋቢዎች ለመታዘብ የፈለጉ ሰዎች ምናምን ብላ ጠይቃቸዋለች። ከዛ የሆነ አንድ የተምታታ አማኑኤል ያለውን አይነት ነገር በግል ሲታዘቡ በቡድን ካልመጡ ምናምን ታዲያ ለምን ታስተዋውቃላችሁ ምናምን ብላ ትንሽ እንትን ብላቸው ነበረ። ዘገባ ሰርታ ነበር። አሁን ቃል በቃል አላስታውሰውም። ከዛ ግርማ ሰይፉ አሁን የተወካዮች ምክር ቤት አባል የሆነው እንትን ነበረ። ያኔ ፖለቲካ ውስጥ አልገባም፣ ግን አብረን ያው ኮመን ፍሬንድስ ነበሩን። አብረን ማታ እናሳልፋለን ያ ድራፍት ቤት ምናምን። ከዛ ይህን እንግዲህ ዛ ለጓደኞች አወራሁላቸው። የሁኔታ እንደዚህ ሆኖ ማታ ማታት መግለጫ ይሰጣሉ። እዛ ስንሄድ ግን ምንም ነገር የለም፣ ሰው እያጉላሉ ነው ምናምን ስል እሱ ለካ ያኔ ታዝቦ ይዟታል። እኔ የተናገርኩትን መጽሐፍ ሲጽፍ ጻፈው። አንድ ወዳጄ እንደዚህ እንደውም የአንድ መስሪያ ቤት ኃላፊ የሆነ ወዳጄ ምናምን ብሎ ጽፎታል። መጽሐፉንም አላቅም ነበር። በኋላ ስንገናኝ እዚህ አንድ ጊዜ መጥቶ ስንነጋገር እንትን አለኝ፣ አላለ መጽሐፊ ውስጥ ሁሉ አስገብቼዋለሁ እንትን ታሪክ ሳልነግርህ ምናምን አለኝ። ከዛ አንድ የኢህአዴግ አባል የሆነ ደግሞ ሌላ ያው እንትን አለቃም ነገር ነው፣ ስራ አስፈጻሚ አባልም ነው፣ እንደ ጓደኛም ነን። እንግሊዝ ሀገር አብረን ትሬኒንግ ሄደን ነበር እና ለእሱ ነገርኩት። አንተ የምትሰራበት የኢህአዴግ ድርጅት እንደዚህ ነው፣ እኔ ማታ ማታ መግለጫ ትሰጣላችሁ፣ ቀን ቀን ደግሞ እንደዚህ ነው የምትሰሩት። እንዴ በቃ ለምን ኢህአዴግን ወክለህ እንድትታዘብ ለምን ማድረግ ይችላል አለኝ። ምንድን ነው የምታወራው? እኔ እኮ እናንተን ለመታዘብ እኮ ነው እናንተን ወክዬ እንዴት ነው እናንተን የምታዘባችሁ? እና የማይሆን ነገር ነው። እንደገና ደግሞ እኔ በግል እናንተ ውስጥ ብታዘብ ድምፅ አይኖረኝም። ምክንያቱም የአንድ ሰው ስለሆንኩኝ ማለት ኢህአዴግን ወክለው የሚታዘቡ ሰዎች ትክክለኛውን እንትን ስለማይሰጡ ትክክለኛ ድምፄ የኔ ትዝብቴ እንትን አይታወቅም። እንዲያውም በዚህ ላይ ደግሞ ኢህአዴግ ታዛቢ ደግሞ ነው ኢህአዴግ ተመዝገብ ስለኛለ። ከዛ እሱን ሰነድ አወጥተህ ደግሞ በኋላ ኢህአዴግ አባል ነው ደግሞ ልትለኝ ነው። ሊመለምለኝ በጣም ብዙ ሙከራ ያደርግ ነበር። ኃላፊነት ሰጥቶት ነበር። እንግዲህ ሄድን ጊዜ ስንመለስ ለፕሬዚዳንቱ የምናቀርበው ሪፖርት እንገናኝ፣ እንሰብሰብ፣ ውድውድ ምናምን ይለኝና ስንሄድ የሚያወራው ስለ ፖሊሲ ስለምናምን ነው። አንተ የመለመልከኝ ምናምን አልኩት። ከዛ
ቀረብ። ከዛ በኋላ የሚጠራኝ እኔ አልፈልግም። ኢህአዴግም ሆነ ማንም የትኛውም የፖለቲካ ድርጅት አባል ሆኜም አላውቅም፣ ወደፊትም አልሆንም እና በቃ ያዘዙን ሰዎች ንገራቸው፣ በቃ ፍላጎት የለኝም ምናምን አልኩት። ከዛ ብቻ እሱ በእኛ በኩል ተመዝገብ አለኝ። አይሆንም እኔ ሊሆን አይችልም አልኩት እና በቃ ይሄን አይነት ታሪክ አለኝ እና አሁን እንግዲህ የኢህአዴግ ሰዎች ወይም የወያኔ ሰዎች ይህን ምርጫው ምናምን የሚተቹ ሰዎች እንግዲህ ይህንን ሲያደርጉ የነበሩ እነሱም ከነዛ አሁን ያለው ሁኔታ የዛ ቀጣይ ነው፣ ከነዛ የተማሩት ነው እና ከዛ በኋላ ግን ያው 97 ምርጫ ጊዜ እዚህ ነበሩ። ከዛ በኋላ ጠቅላላ እዚህ ነኝ። ምንም የተካተልኩት ነገር የለም። ግን አባት ምን አሉ? ግን አባት ነበሩ በህይወት ነበረ። በጣም ደስተኛ አልነበረም። በጣም የተናደደው ምክንያቱም አላርለ አበረታትቼ እንደዚህ አጉላላው አለፋው አላርለ አበረታትቼ ግን ቁም ነገር ላይ ሳይወጣ ቀረ። ግን ይህም ትዝብት ነው አለኝ። ግን ይህንንም ታዘብኩ ማለት ነው። ባትሞክር ኖሮ ይህንም ማወቅ አትችልም ነበር። ይህም አንድ ታሪክ ነው ብሎኛል፣ አስታውሳለሁ። ግን እንትን ብሏል፣ ተናዷል። ግን በሁኔታው ማለት በቃ አጭበርባሪ ናቸው ምናምን አለ። በቃ ማለት አጭበርባሪነታቸው ያው በተለያየ መንገድ ይታወቃል። ግን ራስሽ ፐርሰናል ያው ኤክስፔሪንስ ስታደርጊው ኮምፕሊትሊ ዲፍረንት። በመሀል እንግዲህ አንዳንድ የዘነጋኋቸው ነገሮች ይኖራሉ እንጂ በጣም እንትን ነበረ። በቃ ትንሽ ፈሪ ታሪክ ነበረ። ስለ ምርጫ ሲነሳ እሱ ላስታውስ 92 ነው ትዝ የሚለኝ 92 ምርጫ የሚገርም ነው። እንግዲህ ያንን አይተሃል። ከዛ በኋላ ያው 97 አልነበርክም። ምርጫ ሲባል ቶሎ ወደ አይምሮ የሚመጣው እንግዲህ 97 ነው። 97 ግን የሚገርምሽ በጣም ነበር አክቲቭሊ ነበር። ደጋግሜ ብያሻለሁ አንቺን ፕሮግራም ላይ በጣም ነበር እዚህ ሆኜ የምከታተለው። የመመለስ ብሎ እንትን ነበረኝ። የመመለስ አለ አይደለ በስነስርዓት ቅንጅት አሸንፎ በቃ እኔ ቅንጅት አባል መሆን ወይ በፖለቲካ ስለመግባት ሳይሆን በቃ ነፃ በሆነ ሀገር በነፃነት የምሰራበት ሁኔታ ካለ ለምን አልመለስም የሚል እንትን ሁሉ ነበረኝ። አላለ መነሳሳት ሁሉ ነበረኝ። ግን ያው አልሆነም፣ ጨነገፈ። ያኔ ግን በጣም እንትን ያደረገ የነበረው 97 ምርጫ እንዳይከሽፍ በጣም የፈልግ የነበረው ለምንድን ነው? ትውልዱ እየተቀየረ ነው። ያኔ ኦልሞስት የዘር ፖለቲካ ላይ የተደረገ ሪፈረንደም አድርጌ የነበረ የዛ ምርጫ። ምክንያቱም ትራንዚሽን እንትን ልክ እንደ ተርኒንግ ፖይንት በዩ ያን ጊዜ የቅንጅት ምርጫ ቢሳካና ቅንጅት ቴክ ኦቨር ቢያደርግ መንግስት ባይሆንና እንኳን መጀመሪያ ልደቱ እንዳማከራቸው የተሰጣ እንውሰድ እንዳለው እንኳን 1/3 ድምፅ አላለ የሆነ 30 ነው የሆነ ድምፅ ያሸነፉት ነበር። እሱን ይዘው ቢገቡና ወደ ትራንዚሽኑ ቢቀየር ወደ ይሄ የዜግነት ፖለቲካ የመቀየር እንትን አላለ ትራክ ቢይዝ ከዛ ጊዜ ጀምሮ ትውልዱ ሳይቀየር የዜግነትና የዘር ፖለቲካው ሃይብሪድ ሆኖ የመቀጠል እድል ነው ነበር። ያ ከከሸፈ ግን በቃ ትውልዱ ይቀየራል። የሚቀጥሉት ምርጫዎች ላይ የዘር ፖለቲካው ስር ይይዛል። ይሄ ህገ መንግስቱ የሚባለው ከጽሁፍነት ይወጣና እያንዳንዱ ሰው ወጣቱ አእምሮ ውስጥ ይገባል። ከዛ ሪቨርስ ለማድረግ በጣም ከባድ ይሆናል የሚል እንደ መታጠፊያ ፖይንት አድርጌ ነበር እና በጣም ነበር የምከታተለው። ያ ፌል ካደረገ ያው የዘር ፖለቲካው አላርለ ሰስቴን ያደርጋል የሚል ግምት ነበረኝ። አይ ቲንክ ዛትስ ዋትስ ሃፕኒንግ አሁን እንደሚታየው። የአሁኑንስ እንግዲህ ባለፈው በእርግጥ ተነጋግረንበታል፣ እሱን አንሄድበትም። ግን ምርጫው ከተከናወነ በኋላ እዛው ሀሳብህ ላይ ነህ ወይስ ደግሞ ያው የተለያዩ አመለካከቶች አሉ? እኔ የሚያስተናገድኳቸው መድረክ ሰጥቼ በፍጹም መካሄድ የለበትም ቅቡልነት መስጠት ነው ለብልጽግና የሚሉ፣ በሌላ በኩል ደግሞ እንደ መታገያ መድረክ ማድረግ ያስፈልጋል የሚሉ፣ አይ ዲሞክራሲ ፕሮሰስ ነው እዚህ ውስጥ ገብቶም እየታገሉም እንዴትም እያሉም የተቋማት ግንባታም ላይ እያዋጡም መቆየት ያስፈልጋልም የሚሉም፣ ምርጫው ለሚታወቅ ውጤቱ ለሚታወቅ ምርጫ መሳተፍ፣ ብዙ አይነት ነገሮች ልቅልቅ ያለ ነገር ነው ያለው። አንተ ደግሞ ያው ተሳትፎን በተመለከተ የማበረታታት አይነት ምን አይነት ተሳትፎ የሚለውን ነው እንጂ አይነት ነበርና ይህንን ስታይ ከሰኞ ዕለቱ ምርጫ በኋላ ምንድን ነው እዛው ላይ ነህ? ምንድነው ምን ተሰማህ? እውነት ስለመናገር ምንም ምርጫም ነው ብሎ ለመጣት የሚያስቸግራል። በጣም ላክለስተር የሆነ ምንም የማያጓጓ በቃ ስልሽ ድብዝዝ ያለ ከጠበቀው የተለየ የሆነም ነገር አላየሁም። ግን ባለፈውም እንደሞከርኩት እንግዲህ ሁለት አማራጭ ያለው ወይ ምርጫ ማድረግ ነው ወይም አለማድረግ ነው።
ለማድረግ ማለት ያው ህገ መንግስቱ የሚለው ነገር አለ፣ የመንግስት ተቀባይነት አለ፣ የሪፐብሊኩ ሀገር የመኖርና ያለመኖር ጉዳይ አለ። ተቃዋሚዎቹ አሰፍስፈው የታጠቁም ያልታጠቁም፣ በተለይ ያልታጠቁ እንኳን መብታቸው ነው ማለት በሰላማዊ መንገድ ትራንዚሽን እስካደረጉ ድረስ እና ያ ሁኔታ አስፈሪ ሁኔታዎች አሉ በየቦታው። አገሪቱ ትቀጥላለች አትቀጥልም የሚለውም ራሱ ነገር ስላለ እንግዲህ ሁለቱም እንዴት ነው እኔ ህዝቡ አሁን በሁለት መጥፎ አማራጭ ውስጥ እንዳለ ነው የሚታየኝ። ፈረንጆች ቢትዊን ሮክ ኤንድ ሃርድ ፕሌስ እንደሚሉት በጣም ሃርድ ፕሌስ እና በድንጋይ መካከል የሚባል አባባል አለ አይደለም። በሁለት መጥፎ አጣብቂኝ ውስጥ ነው መካከል ነው። አለማድረጉም መጥፎ አጣብቂኝ ነው፣ ማድረጉም መጥፎ አጣብቂኝ ነው። ግን ከሁለቱ እንግዲህ ሁለት ኤቪል ነገሮች ካሉ ያው ቴክ ዘ ሌሰር ኤቪል አይደለም እና ዘ ሌሰር ኤቪል ነው ብዬ ማምነው በፊትም ከምርጫው በፊትም አሁንም ብዙም የተቀየረ እንትን የለኝም። ምርጫው ማድረግ ነው። እንዲያውም እንትን ከማድረግ ይልቅ አጋጣሚን ጠብቀን እንደዚህ ማድረግ ምናምን በቃ ዝም ብሎ የሆኑ ዊሽፉል ቲንኪንግ የሆኑ እንትንም የትብብርም ማነው አብሮነት ነው ምናምን ከምርጫ በፊት ሽግግርም እሱም ያው ምንድነው ሳይወለድ የጨነገፈ ነው ያልኩትም በትጥቅ እንትንም ያሉትም እያስፈራሩ በቃ ያስታውቃል እንትን እንደማይሆን ውጤታማ እንደማይሆን አሁን ያለው ሁኔታ እንደሚሆን ምንም ነቢይ መሆን የሚያስፈልገው አይመስለኝም። ግን እኔ በወቅቱም አድቫይዝ አድርጌ የነበረው ምርጫ አለመደረጉ ነው መጥፎ አማራጭ፣ መደረጉ የተሻለ ነው እና መደረጉ የተሻለ እስከሆነ ድረስና መደረጉ እስካልቀረ ድረስ በተቻለ መጠን ምርጫ ለመወዳደር የተሳተፉ የፖለቲካ ኃይሎች ላስት ሚኒትም ላይ ቢሆን ወንበር እየተላቀቁ እንዴት ብዬ እንደማገጣጠም አማርኛ አንዱ ለአንዱ እየለቀቀ በሚለው እያዝልኝ አለ አይደለ እንትን ቢያደርጉ እርስ በርስ እንኳን ቢያንስ ባይወዳደሩና በግሩፕ ያን ቅንጅትና ህብረት እንዳደረጉት 2-3 ብቻ ተወዳዳሪዎች በአንድ ምርጫ ጣቢያ እንትን ቢወዳደሩ የተሻለ ሁኔታ ሊታይ ይችላል የሚል ግምት ነው የነበረ። ያ አልሆነም። እንደውም አሁን እንኳን ከሌላ ጋር ሊተባበሩ ቀርቶ የተባበሩትም አሁን እንደገና መልሰው የተበተኑ ያለበት ሁኔታ ነው የምሰማው እና መደረጉ ነው ያው አይቀርምም። እኔም ስላልኩም ወይም ስላላልኩም ሳይሆን የተሻለ አማራጭ ነው ብዬ የማስበውም እሱ ነው። ምክንያቱም አሁን ያለው አገሪቱ ውስጥ ካሉት የፖለቲካ እኩልነትን ማስገኘት ነው ለብልጽግና የሚለውን ነገር እንዴት ታየዋለህ? አይደረግ ሲሉ የነበሩ ሰዎች ሲሉት ከነበረው ውስጥ አንዱ ምክንያት እንግዲህ ቅቡልነት እንግዲህ ምርጫው ተደረገም አልተደረገም አንድ መንግስት ነው ያለው። ያው ምርጫው ቢራዘምም እኮ ሰበብ አድርጎ ቢያራዝመውም እኮ ይኸው መንግስት ነው ያለው። አሁን እኮ ትልቁ አሁን አቋርስ እንጂ አሁን ሌላ የነበረው ምንድነው አሁን የዚህ ስርዓት ትልቁ አድቫንቴጁ ከሌሎቹ እንትኖች ተቃዋሚዎቹም በቃ እሱ እንዲወድቅ ከሚፈልጉ ያለው ጠቅላላ ትልቁ አድቫንቴጁ መደራጀቱ ነው። ኦርጋናይዝ ያ ደግሞ መደራጀቱና የተደራጀውን ኃይል ደግሞ ይዞ ለመቆየት ደግሞ ያበቃው ያው የመንግስት ስልጣን መያዙ ነው። ምክንያቱም የተደራጁት ኃይል ጠቅላላ ከመንግስት ጋር በተገናኘ ጥቅማ ጥቅሞችን ያገኛሉ፣ ቤት ያገኛሉ፣ መኪና፣ ስራ ምናምን እና በሱ ደረጃ ተቀናጅቶ ተደራጅቶ ያለ ኃይል የለም። አሁን ቅቡልነት ይጣ ኦቨርናይት ፎር ሰም ሪዝን የመንግስት ቅቡልነት ይጣና ይውረድ። አሁን በሱ ደረጃ ተደራጅተው ተቀናጅተው በዓላማም ተቀራርበው ስልጣን ለመረከብ የዓለም አቀፍም ተቀባይነት ያላቸው በኢትዮጵያ ሕዝብም ተቀባይነት ያላቸው በሀገር አንድነት ላይ የጸና አቋም ያላቸው አማራጭ አለ ወይ? አሁን ኢትዮጵያ ውስጥ አሁን ዛሬ ወይም ከምርጫ በፊትም አሁን ዛሬ ራሱ አለ ወይ አማራጭ? ያሉት አማራጮች እኮ አሁን ጠንከር ብሎ የሚታዩት አማራጮች ታያቸው እኮ በሀገር አቋም ላይ በሀገር አንድነት ላይ የተለየ አቋም ያላቸው ናቸው። ህወሓት የታወቀ ነው። ህወሓትን መልሶ ስልጣን ላይ ማምጣት ማለት እንግዲህ አይ ዶንት ኖ የመጨረሻው ትልቁ እርግማን ነው ማለት ነው። እንግዲህ ከሱም ጋር ያሉት ሌሎቹም ኦነግም ብትዩ ያው የመገንጠል እንትን ያላቸው ጠባብ ዓላማ ነው ያላቸው። ያው የአማራ ታጣቂዎቹም ያው ኦልሞስት ከነሱ እየኮረጁ ነው። አለባበሳቸው ሽርጥ ምናምን አደራረጋቸው እኮ ራሱ ወያኔ መስለው ቁጭ ብለዋል እኮ። በዓላማም የመመሳሰል ነገር ነው ያላቸው። እነሱም ቢሆኑ የሀገር አንድነት ጉዳይ ራሱ ሌላውን ሰው ኢትዮጵያ ኢቭን እስክንድርን እንኳን አኮሞዴት አላለ እስክንድርን አይነት ጫካ የገባ ያው የእነሱን ደግፍ የገባውን አቋም እንኳን እኮ አኮሞዴት ማድረግ የማይችል ሁኔታ ላይ ያሉ ሰዎች ናቸው። በየግላቸው በጣም በደንብ የተደራጁ አይደሉም። እንደገና ደግሞ በጋራ ደግሞ ሊደራጁም አይችሉም። ምክንያቱም የጋራ አይዲዮሎጂም የላቸውም። የመሬት ጸብ አላቸው። በአማራ፣ በኦሮሞ፣ በትግሬ በሁሉም ባሉት ክልሎች መካከል የሚፈታ አሁን በቃ አስተሳስረው የያዛቸው ነገር ሁለት ነገር ነው እኔ የማምነው። አንደኛው በዚህ መንግስት ላይ ስርዓት ላይ ባላቸው ጥላቻና ባላቸው ተቃውሞ ቀጭን ክር ያስተሳስራቸው እሷ ነች እና አንድ ነገር ነው ያስተሳሰረው ነገር
ሲበጠስ ማሳሰሪያ ያጣና እንደገና ይበተናል ማለት ነው። ልክ አሁን መንግስት ፎር ሰም ሪዝን በቃ በራሱም ኃይል ቢሆን መንግስት ቢወድቅና ወይ በነሱ ግፊትም ቢወድቅ ያ የሚያሳስራቸው የመንግስት ኃይል ከሌለ በቦታው የሚያስተሳስራቸው ነገር ያጣሉ። ከዛ ወደ እርስ በርስ ጸባቸው ይገባሉ ማለት ወደ አዘገዩ በይደር ወደ አቀዩት ወደ መሬት ጸብ ወደ የታሪክ ቁርሾ ከዚህ በፊት የነበረ የእርስ በርስ የመገዳደል አሁን የአማራ እንትኖች እኮ ህልውና አደጋ ብለው እኮ ጫካ የገቡት እኮ አንደኛውም ህልውና አደጋ አለብን ያሉት ከህወሓትም ከኦነግም ነው። ከእነሱ ጋር ነው እንግዲህ እንደገና ደግሞ አብረን እንሰራለን የሚሉት። እንግዲህ ያ ቁርሾ ሁሉ ይወጣል ማለት ነው። ሌላ ያስተሳሰራቸው ነገር በየግላቸው ሉዘር መሆናቸው ነው። ወያኔም በቃ ግራ ገብቶት ኢትዮጵያን 27 ዓመት ግራ ሲያጋባ የነበረው አሁን ራሱ ግራ ገብቶት የሚያደርገው ጠፍቶት በቃ አሁን ሁሉን ሲቆጣጠር ሁሉ ነገር የሚያልቅ መስሎ ነበር። አሁን የበለሰ ጨለማ ውስጥ ነው ያለው። ዛሬ እንዲያውም የሚያስፈራራም የሚልመናም የተደበላለቀበት መግለጫ ሲሰጥ ነበር። ዓለም አቀፍ ህብረተሰቡ ጦርነት መጥቶ ምናምን ረብሻ ሳይነሳ ፊት ተባበሩ እና ሌላ ያሉት ከመንግስት ውጭ ያሉት አማራጮች አሁን ይህ መንግስት ቅቡልነት ቢያጣና ኦቨርናይት ቢወርድ አገሪቱን አንድ አድርጎ አስተሳስሮ ኢቨን የመከላከያ ኃይሉም ቢሆን ቢበተን እንግዲህ በተለያየ መከላከያ ያለው የሆነ እንግዲህ መከላከያ ኃይሎቹ ደግሞ በአብዛኛው የሰራዊትነት የህዝባዊ ሰራዊትነት ሳይሆን የሽፍትነት ባህሪ ነው ያላቸው ሁሉም ቢሆኑ ማለት ነው። ትንሽ እንደውም እኮ ሪላቲቭሊ እኮ የትግራዮች እኮ የተሻለ ዲሲፕሊን ያላቸው ለማለት ይቻላል። ቢያንስ ህዝባቸውን አይዘርፉም፣ ህዝባቸውን አያሰቃዩም። አያሰቃዩም ስልሽ አሰች እንትን እያደረጉ ጫካ እየተደበቁ እንትን ገንዘብ እያፈኑ ገንዘብ አንጡ ምናምን አይሉም። የአማራና የኦሮሚያ እኮ ኮመን ኒውስ እኮ ነው፣ ኤቭሪዴይ እኮ ነው አይደለም የራሳቸውን ህዝብ እያሰቃያሉ። አሁን ትናንትና ራሱ የሰማሁት ከደብረ ማርቆስ አካባቢ የሚኖር ቤተሰብ ያለው ጓደኛ አንድ ደብረ ማርቆስ የሚኖር የቆየ እዛው የነዋሪ ሰው ነጋዴ ገንዘብ ካላመጣ በህይወት እንደፈረድ ቁጠር ምናምን ብሎት አስፈራርተውት ከየቱም ከዛም ብሎ ገንዘቡን ሰጥቶ ግን ከዛ በኋላ እዛ መኖር ስላልቻለ ክልሉ ለቆ እንደወጣ ትላንትና የነገረኝ አንድ ጓደኛ እና አማራ ኦሮሚያ ክልልም እንደዛው እያፈኑ እንትን የሚያደርጉ ምናምን ናቸው። የእንትንነት የሰራዊትነት ባህሪ የወታደርነት ዲሲፕሊን እንኳን የሌላቸው ናቸው። እና እነዚህ መጥተው እንዴት ነው ቴክኦቨር አድርገው አገር ወደ መምራት የሚመጡት? የኢትዮጵያ ወታደሮች አሁን ያለ የመንግስት ወታደር በዲሲፕሊን የታነጸ ነው፣ ጥሩ ናቸው። በቃ ብዙ ድንቅ ስራ እየሰሩ ነው ያልኩሽ አይደለም። የአርሲን እንኳን ግድያ ማስቆም ያልቻሉ ወይም አውቀው እያደረጉ ያሉ ናቸው። አሁን ግን የኔ ፖይንት ምንድነው ያው ሁለት ኢቪልስ ሲወዳደሩ ያው ዘሌሰር ኢቪል እንደምትወስጂው ማለት ነው። እና ቅቡልነት ያሳጠዋል የሚለው ኦኬ፣ ቅቡልነት ቢያጣስ ምንድነው ጥቅሙ? ከዛ በኋላስ ምንድነው ይመጣው? ማን ነው ቴክኦቨር? አሁን እኮ ለምሳሌ 97 ላይ ተስፋ የነበረው ህዝቡ ምናምን ኢኳሊ ከኢህአዴግ እኩል የተደራጀ የአማራጭ ኃይል እንትን ያላቸው ፖሊሲ የተደራጀ የተቀናጀ ፖሊሲ ያላቸው የአገር አንድነት አቋማቸው ላይ ምንም እንትን የሌላቸው በዚህ ላይ ደግሞ ካሪዝማቲክ የሆኑ ብቃትም ችሎታም ያላቸው አገር መምራት ብዙ እንዳው ማንን ከማን ነው የሚመርጠው የምትይው አይነት ሰዎች የነበሩበት እኮ ነው አይደለም። ቅንጅትም ቢሆን ህብረትም ቢሆን ቀላል እንትን አይደለም፣ አማራጭ አልነበረም። እና እንደዚህ አይነት አማራጮች ነው። አሁን እኮ ፖሊሲ የተቀናጀ ፖሊሲ ያለው አገር ለመረከብ የተዘጋጀ ኃይል በሚሊተሪም ቅድም እንዳልኩሽ ነው ሚሊተሪ ዲሲፕሊን ያለው የተቀናጀ ፖሊሲ ያለው በሀገር አንድነት ላይ የጸና አቋም ያለው እንትን ያለው ይሄ ካሪዝማቲክ የምትይው ይሄ አላለ ህዝቡ ተናግሮ ማሳመን የሚችል ህዝቡ ትረስት የሚያደርገው ተቃዋሚ ውስጥ እኮ ከሌ ብለሽ እኮ የምታወጪው ሰው እኮ የለም እኮ አገር ውስጥ ካሉትም ይሁን ውጭ ካሉትም። እና ቅቡልነት ቢያጣ አገሪቱ እኔ በአገር እንደማይሆን አሁን ይህ መንግስት ጥሩ ነው ያ መንግስት መጥፎ ነው ይሄኛ ምንም የምደግፈው ነገር የለኝም። ቅድም እንዳልኩሽ ነ እድሜን ሙሉ ምንም አይነት የፖለቲካ የሀገር ኢንትረስት አገሬ ላይ ሰላም፣ ዲሞክራሲ በቃ ይሄ ስደታችን የሚያበቃበትን ቢያንስ እና እኛም አላለው ጥሩ ሁኔታ ወጥቶ እንድንመለስ የተሻለ ሁኔታ እንዲኖር የሚፈልግ ዜጋ እንጂ የፖለቲካ ኢንትረስት የለኝም። መንግስት እንዲቆይ ምናምን እንትን የለኝም። ግን እንትን አንዳንዴ ሪያሊስቲክ መሆን ያስፈልጋል፣ ፕራግማቲክ መሆን ያስፈልጋል። ከዛ አንጻር ስታዩ ቅቡልነት አሳጣሽ ይህ መንግስት ኦኬ፣ ከዛ በኋላስ ምንድነው የሚከተለው? ህዝቡ እኮ እኔ ማንኛውም የሰው ልጅ ተማረም አልተማረም ራሽናል ነው ብዬ ነው የማስበው። ያመዛዝናል የሰው ልጅ። አንደኛው ትልቁ እንግዲህ እግዚአብሔር የሰጠው ስጦታ ማመዛዘን ነው፣ ማሰብና እንትን ማድረግ መቻል ነው። ስለዚህ ያ ያልኩ አሁን ይህ መንግስት ባልመርጥና ቢወርድ ምንድን ነው የሚመጣው የሚለው ነው ያልኩ በየቀኑ። እሱማ መውረድ ማለት አይሆንም አይደለ?
በምርጫው ባይሳተፍም በነገራችን ላይ ያው ይሄንን አመለካከት ያሉትን የተለያዩ አመለካከቶች ውስጥ አንዱ ጎልቶ የሚሰማው ያ ስለሆነ እንዴት ታየዋለህ በሚል ነው። ይሄ ከቅቡልነት ጋር ተያይዞ ግን የሚያነሱ ሰዎች የሚያነሱት ነገር ያው ወዲያው ይወድቃል ማለት አይደለም። ግን ያው ለትግሉ ለሚያደርጉት ትግል የሆነ አይነት ጥቅም አለው አይነት ነው። እንዲያብራሩትም በእርግጥ ብዙውን ነገር አያብራሩትም። ያው ቅቡልነት መስጠት ነው ምናምን በሚል ብቻ ነው የሚገልጹት። ብዙ ዘርዘር ያለ ነገር አላይም። ግን የተለያዩ ንግግራቸው ምናምን የሚገባኝ ነገር ግን ምንድን ነው ለምሳሌ ዓለም አቀፉ ማህበረሰብ የሚሰጠው እውቅና ይኖራል፣ ከዛ በኋላ እገዛ ይኖራል ምናምን። ስለዚህ የበለጠ መንግስት ጡንቻው እየፈረጠመ ይሄዳል፣ ለመታገል ችግር ይሆንብናል አይነት ነው። ግን ምን መሰለሽ ርዕዮት፣ ዓለም አቀፍ ማህበረሰቡ እኮ ልክ እንደኛው እንዳንዳንቺ ወይም እንደ ኢትዮጵያ ውስጥ እንዳለው ዜጋ እኮ አማራጮቹ ነው ያሉ እኮ። እነሱም ቢሆኑ ዋነኛ አሁን ባለፈውም እንዳነሳውልሽ የዲሞክራሲ ምናምን ኢንትረስት ቀንሷል። የአሜሪካ ኮምፕሊትሊ ኢንትረስቷ ጠፍቷል። አውሮፓ ህብረትም ደብዝዘዋል። አሁን ራሱ እኮ በፊት ሀሳቦች 97 ላይ ምርጫው እንትን ሲል አውሮፓ ህብረት ወጥሮ ነበር የያዘው። እንደውም መንግስት ላይ ቀጥታ የበጀት ድጎማ ያደረግ የነበረውን ትቶ ቀጥታ ለተረጂዎች በወረዳ በምናምን በኩል በኮሚኒቲ በኩል ምናምን እንዲደረግ አድርገው ነበር ለብዙ ዓመታት ካስታወሽ። ያኔ ዳኛ ፍሬት ምናምን ካጋለጡ በኋላ ባይዘወይ ጥሩ ኢንተርቪው ነበር ያደረግሽው ከዳኛ ፍሬት ጋር። ያኛው ሰውዬ ጠፋ። ግን ወልደ ሚካኤል ይሁን ምናምን ስሙ አንደኛው፣ ሌላው ዳኛ እሱ ወደ ኔዘርላንድስ ምናምን ነበር የተሰደደው ፍሬት ወደዚህ ሲመጣ እና የውጭ ኃይሎቹም አማራጮቹን ያሉ ዝም ብለው አሁን ለምሳሌ እንትን ሲያደርጉ የኢትዮጵያ መንግስት ሲቀበሉ ማለት ጥሩ ምርጫ ነበር ምናምን የሚል ነገር ከበረጅ ሰጡ ማለት እኮ አማራጮቹ የሉም፣ የሚረባ አማራጭ የለም። እና ይሄው መንግስት ከነ እንትኑ ከነ ጥፋቱ ከነ ክፍተቱ ከነ ድክመቱ ብንይዘው ነው የሚሻለው። ምክንያቱም እነሱ ዋናው የሚያስፈራቸው የዲሞክራሲ ምናምን ጉዳይ ሳይሆን ያው የሰብአዊ እንትን ጉዳይ ነው። አውሮፓ በተለይ በጣም የሚያሰጋቸው ያው መፈናቀል ጉዳይ ነው። ምክንያቱም አይተውታል፣ ሶማሌ የተበተነች ጊዜ ያህል ሰው እንደተፈናቀለ አይተውታል። ሲሪያ ያለ ጊዜ በጣም እኔ አሁን አውሮፓ ብዙ ከተሞች ሄጃለሁኝ እና ሲሪያ እንትን ያለ ጊዜ በቃ በየባቡሩ በየምኑ የሲሪያ ሰዎች በቃ በጣም ብዙ ነበሩ። በጣም ጀርመን፣ ኦስትሪያ፣ ፍራንስ ምናምን በየባቡር ጣቢያ በየመንገዱ ምናምን እና በጣም ከፍተኛ እንትን ነበረ፣ ጫና ነበረባቸው። ያን አይነት ጫና ነው የሚፈሩት እና ያን እንዳይሆን አገር ውስጥ ስቴብል አድርጎ ሚሊተሪውንም ይዞ ኢኮኖሚውንም ብቻ በአጠቃላይ እንደ አገር አስተሳስሮ ይዞ ያለው ቅድም ያልኩሽ አሁን ትልቁ የዚህ ስርዓት አድቫንቴጅ ያው እያጠፋም ቢሆን ትልቁ አድቫንቴጅ ኦርጋናይዝድ መሆኑ ነው እና ኦርጋናይዝድ የሆነ ያህል እሱ ስለሆነ እሱንም አማራጭ ያሉና አሁን እነዚህ ቅቡልነት ማሳጣት ላይ እንስራ የሚሉ ሰዎች መጀመሪያ እኔ ትልቅ ስራ መሆን ያለበት እኔ መጀመሪያ አንዳቸውም እንዲሳካላቸው አልፈልግም። ባይዘው ግልጽ ለማድረግ ምንም የሚደብቀው ነገር የለኝም። ምክንያቱም አገር አጀንዳ የላቸውም። በጣም ጠባብ አመለካከት ያላቸው፣ ብስለት ይጎላቸዋል። ብዙዎቹ ወያኔ ተሞክሮ ፌል ያደረገ ነው። ብዙ ዓመታት እንደዚህ አገር ሊገነጥል ያደረገ ነው ምናምን እና እኔ ምንም እነሱ መጥተው የተሻለ እኔ ተስፋ ማድረገው አሁንም ቢሆን በሰላማዊ ትግል እየተታገሉ ያሉ ሰዎች በተሻለ መጠን ልዩነታቸውን እንትን አድርገው ምናምን በተሻለ መጠን ወደ ጥሩ አማራጭ ሆነው የሚቀርቡበትን መንገድ ማመቻቸት እንጂ ጦርነት በጫካ መጥቶ እንደ ኢህአዴግ ምናምን ደርግን ደምስሼ መጣሁ እንዳለው ምናምን በዛ በጉልበት መጥቶ ምናምን አይለቅልሽም። እሱም ደግሞ ደሜን 60,000 ሰራዊት አፍስሼ ነው የመጣሁት እያሉ አይደለም እንደሚቀሉት። አሁን ያለው እነ አብይ እንኳን ቄሮ ምናምን የሚባሉት 5,000 ሰው ሞቶብናል እኛ በመስዋዕትነት የመጣ ነው አለ የሚሉት እና እንደዚህ አይነት መንገድ የሚመጣ እኔ ምንም ለኢትዮጵያ ጥሩ መፍትሄ ይዘው ይመጣል ብዬ አላስብም። በዚህ ላይ ደግሞ ኦልሞስት እኮ እንትን ሆነዋል እኮ ምንድነው የምትይው የዘረፋ ቡድን እኮ ሆነዋል እኮ ከባድ ገንዘብ እኮ ነው የሚያገኙት እኮ። እንደውም እኔ እንደ ቀልድ ምናምን የምለው እውነትም ሊሆን ይችላል። አሁን ይህ ስርዓት በቃ እኔ ታክቶኛል፣ እናንተም ስልጣን በጣም ጓጉታችኋል፣ ኑና ተረከቡኝ ቢላቸው እኔ የሚረከቡም አይመስለኝም። ምክንያቱም አሁን እኮ የሚያገኙት በቀንና በምናምን የሚያገኙት እኮ የሚኒስትር በአመት የሚያገኘው ደሞዝ እኮ ነው የሚያገኙት እኮ ማለት በቃ ዚያር ምንም ሳይሰሩ ማለት ነው ቁጭ ብለው ያወደለዳሉ። በዚህ ላይ ችሎታውን ምናምን አላቸው መንግስት የማስተዳደር ብቃትም ምናምን በአብዛኞቹ እኮ ብስለት ይጎላቸዋል በጣም ውጭ ሀገር ያሉ እነሱን ወከልን የሚሉትን ቢሆን በአብዛኛው እንትን አይደሉም አላለ ዝግጁ አይመስሉኝም ሀገር ለመረከብ ምናምን እና ይሄ መንግስት ጥሩ እየሰራው ነው ሀገር አላለ በቃ ሁሉ ነገር ቆንጆ ነው እያልኩኝ አይደለም። በጣም ብዙ ድክመት አለበት ይሄ መንግስት። ኢኮኖሚውን ማስተካከል አልቻለም፣ ሰላም ማምጣት አልቻለም፣ ፍትህ ማስፈን አልቻለም። በቃ ምንም ይሄ ነው ብለሽ እንዲሁ ዝም ብሎ እዚህ እና እዛ ዛፍ መትከል ምናምን በቃ የሆነ ጊሚክ የሆኑ ነገሮች አላለ መንገዱ ያሰፋው ነው እዚህ ጋር
ሪዞርት እየሰራው ነው ምናምን የሚሉ ቱሪዝም ላይ ማተኮር እዚህ ጋር አውሮፕላን ማስፋፊያ እየሰራ ነው ሞሮፍ እንትን ላይ ሰርቪስ አገልግሎት ላይ የሚያተኩር እንጂ አገሪቱን ኢንዱስትሪላይዝ አድርጎ ኢምፖርትን መቀነስ ኤክስፖርትን መጨመር ምናምን የሚል ስትራቴጂክ የሆነ አላለ ስትራክቸራል የሆነ አገሪቱን ወደፊት ሊያሻግር የሚችል አይነት እንትን አላየውም። በእርግጥ የተወሰነው አሉ፣ የማዳበሪያ ፋብሪካው አለ፣ የጋዝ ፋብሪካው አለ ምናምን፣ ግን ያ በጣም ውስን ነው። ግን 130 ሚሊዮን ህዝብ ላለበት ሀገር አሁን እነዚህ ሁሉ ወጣቶች እኮ ጫካ የሚወጡበትን መንገድ ለማስቀረት ምናምን የስራ እድል መፍጠር ኢኮኖሚው ላይ በጣም የማተኮር ምናምን እንግዲህ አቅማቸው ይሄው ነው። እንግዲህ ይሄ አሁን መንግስት አሁን ተመረጠ አሁን አንዳንድ ሰዎች በጣም እንትን ይሰጣሉ። አይ ከተመረጠ በኋላ ሁኔታዎች ይስተካከላሉ። ያን ያልኩሽ ነው ደግሞ የዛሬ 6 ዓመትም እንደዚሁ ምርጫን በተመለከተ ከዚህ ከ2013 ከመደረጉ በፊት ያልኩትና ምነግር አሁን አልትራሳውንድ አይተሽ ምናምን ልጁ ወንድ እንደሆነ እያወቅሽ ከዛ ሴት ልጅ ኦልሬዲ 3 ወንድ ልጆች ካሉሽ አንዱ ሴት ልጅ የምትፈልጊ ከሆነ አይ አልትራሳውንዱ ላይ ወንድ መሆኑን አይቼዋለሁ ግን ስትወለድ ሴት ልትሆን ትችላለች ብለሽ እኮ የማይሆን ተስፋ ማድረግ ነው። ምክንያቱም እነኚህ በቃ ተፈትነው ፌል ያደርጉ ናቸው 8 ዓመት ሙሉ። አሁን ከምርጫ በኋላ ይቀየራሉ? ኖ አይቀየሩም ማለት እኔ አይመስለኝም። አይ ዳውት ኢት አይ ዊሽ አይ አም ሮንግ ቢቀየሩና የተሻለ ሁኔታ ቢፈጠር የምክክር ኮሚሽን የሚባለውን ህገ መንግስቱ ሪቫይዝ ባረግ ወደ ፕሬዚደንሻል ኢሌክሽን ቢመጣ የመሬት ፖሊሲ ቢስተካከል ህገ መንግስቱም አንዳንድ አንቀጾች ምናምን በጣም ስሙት በሆነ መንገድ እሱንም የሆነ ስር ነቀል ለውጥ ማምጣት በጣም አደገኛ ነው። ምክንያቱም ሶሳይቲው ሚክስድ ስለሆነ ህገ መንግስቱም እንደዚሁ ሚክስድ የሆነ ሃይብሪድ አይነት ነገር የሆነ ቀስ ያለ ስሙዝ ትራንዚሽን የሚያስፈልግ ይመስለኛል። ምክንያቱም ወደ አብዮት ካመጣሽው እና የዘር ፖለቲካ ኦቨርናይት ይቅር ካልሽ መጀመሪያ ኢህአዴግ ማለት ብልጽግና ይፈርሳል። ምክንያቱም ከታች ያሉት ጠቅላላ እንግዲህ ከላይ ያሉት የሉበትም እያልኩሽ ሳይሆን በአጠቃላይ አብዛኛው ካድሬው ምናምኑ በኮታ የተሰባሰበ ነው። የዘር ፖለቲካ ቀረ ማለት እያንዳንዱ ሰው ህልውናው አደጋ ውስጥ ይገባል ማለት ነው። ያ እንዳለ ነው ይፈርስ። ስለዚህ በጣም ስሙዝ ትራንዚሽን የሚያደርጉ ከሆነ ጥሩ ነው። ግን እንደታየው ከሆነ እነኚሁ ሰዎች ናቸው 8 ዓመት ሙሉ በቃ እንደዚሁ በቃ ያምታቱ ጦርነቱም እንዲቆም የሚፈልጉም ወይ አልቻሉም ወይ እንዲቆም አልፈለጉም። እና አሁን የአርሲውን ግድያ በተመለከተ ራሱ አሁን በዘወይ አንቺ ጋር የሚቀርቡ አንዳንድ በጣም ብስለት ያለው አስተያየት የሚሰጡ ሰዎች አሉ። እና አንደኛዋ ልጅ ያለችው አስታውሳለሁ ያለፈው ሮብ መሰለኝ ከትላንት ወዲያ ሮብ ዕለት መሰለኝ የአርሲውን ግድያ በተመለከተ አብይ ምርጫው ልክ አስታወሽ ቦምብ እየለቀምን ነበረ ለምርጫው እንዳይሳካ ብዙ ነገር ከቦምብ ጋር የተያዘ ነገር አውርቶ ነበረ። እንደገና ደግሞ አንዳንድ የአማራ ተጠቂ ሰዎችን ድምፅ እየቀረጹ ምናምን የሚያስተላልፉት ነገር አለ። እና ልጅቷ ምንድን ያለችው ካስታወሽ መንግስት ይህ ችሎታ ካለው አደረጉ በስልጣኑ ቦምብ የመልቀም ብቃት ካለው እና የታጣቂዎቹን ድምፅ የመቅረጽ ያህል ብቃት ካለው ለምንድነው አርሲ ግድያ እስካሁን ማስቆም ያልቻለው? ይፈልጉታል ማለት ነው ወይም ራሳቸው ነው የሚያደርጉት? እና እንግዲህ በሁለቱም መንገድ ወይ ማስቆም ባለመቻላቸው ወይም ራሳቸው ኤዘር ባይ ኦሚሽን ኦር ባይ ኮሚሽን እንደሚባለው ማለት ነው። ኦሚት አድርገውትም ከሆነ ወይ ደግሞ ራሳቸው ኮሚሽን እያደረጉ የሚያስገድሉ ከሆነ ተቃርኖ እንዲቀጥል በተቃርኖ ስለመኖር ካልኩሌት አድርገውም ከሆነ ስቲል ፌል ያደረገ ስርዓት ነው። ይሄ ግልጽ እኮ ነው። ግን የኔ ፖይንት ምንድነው አማራጭ ሆኖ መቅረብ የቻለ የተቀናጀ የተደራጀ ጠንካራ ሚሊተሪ የተስተባበረ አላለ አገሪቱን ለመረከብ የተዘጋጀ ሚሊተሪ ኃይል የሚሆን የተቀናጀ ፖሊሲ ይዞ በሀገር አንድነት ላይ አቋም ይዞ የራሳቸውን አሁን ይሄ መንግስት እውቅና እናሳጣው ምንድነው ቅድም ያልሽኝ ቅቡልነት ማሳጣት የሚሉ ሰዎች መጀመሪያ ራሳቸው ላይ ነው ማተኮር ያለባቸው። ቅቡልነት ሊያሳጡ ይችላሉ እኮ ምርጫ መደረጉ እኮ ዋስትና አይደለም። ባይዘው 2007 እኮ ምርጫ አድርገን አለ 2008 ነው ለዘጠኝ ኃይለማርያም ስርዓት የወረደው እኮ እንዳውም ያኔ ሞር አግራቤት አደረገው ፐብሊኩን እንዳውም ሞር የበለጠ ከምርጫው በኋላ የነ አብይ የመጡበት እኮ ራሱ ያንተው ለውጡ ወዲያው ነው ተቃውሞ የጀመረው። ግን ያው ቅቡልነት ሲባል ብዙውን የሚያተኩሩት ዓለም አቀፉ ማህበረሰብ ጋር ነው። እሱ ራሱ አሁን ያነሳው አሪፍ ነጥብ ነው። ምክንያቱም ዋናው ወሳኙ ከዛ በኋላ ተጨማሪ ሊሆን ይችላል እንጂ አገር ቤት ያለው ነገር አይደለም ወይ ያኔስ እንደዛ በዛን ያህል መጠን አሸነፍኩኝ ብሎ ኢህአዴግ ግን ምንድነው የሆነው ወዲያውኑ ሲባል I think ዓለም አቀፍ I think they have to get it in their thick heads. ዓለም አቀፍ ማህበረሰቡ they simply don't care. ይህንን መረዳት አለባቸው። they don't care ማለት ለራሳቸው ነው ኬር የሚያደርጉት እንጂ ለእኛ ኬር እንደማያደርጉ ለእኛ ብለው ከጫካ አምጥተው ማንገስ እንደማይችሉ ኢህአዴግ እኮ ከዚህ ስም አንስቼዋለሁ። ያኔ የሚያነሱት ነገር አለ። ኢህአዴግ እኮ በአሜሪካ እርዳታ ነው የመጣው ምናምን። ያኔ እኮ ኢህአዴግ እኮ እንግዲህ ታይሽ አቶ አሻግሬ ግለጡ ዶክተር ናቸው መሰለኝ የሰጡት ኢንተርቪው በጣም ደቀም ሰብቼዋለሁኝ። ከሲሳይ ጋር በጣም ጥሩ ኢንተርቪው ሰጥተው ነበር። የደርግና
የሻዕቢያን የወያኔ ድርድር በተመለከተ መጀመሪያ ወያኔ ብቻ ነበሩ ሲመጡ ማለት ሲደራደሩ፣ ከዛ ምክር ተሰጣቸው። አይ እንደዚህ ሆናችሁ አገር መረከብ አትችሉም፣ ከሌላው ጋራ መደራጀት አለባችሁ፣ ኢትዮጵያዊ እንትን ቅርጽ ይዛችሁ መምጣት አለባችሁ ሲባሉ ነው። ከዛ በኋላ የተማረኩ ወታደሮችን ይዘው ከነ ኢህአፓም ከነ ኢህድን ምናምን ብለው ታምራት ላይኔን ጨማምረው ከተለያየ ብቻ ከዚህም ከዛም ለጣጥፈው ኦህዴድ ምናምን ብለው፣ ኦህዴድ እንኳን አዲስ አበባ ሲመጡ ነው የተመሰረተው። ኢህአዴግ የሚል ስም ይዘው መጡ። እንደገና ኦነግ ባይቀላቀላቸውም ኦነግንም አጋር አደረጉት ከሻዕቢያም ጋር እና ሬዲ ራሳቸውን አዘጋጅተው ነው የመጡት ለዚህ ዓለም አቀፍ ህብረተሰብ ለሚባለው። እና ደግሞ በዛን ጊዜ ደግሞ ደርግ ደግሞ እንትን ራሱን ማስተካከል አልቻለም። ራሱን ከዓለም አቀፍ ህብረተሰቡ ጋር ራሱን መሸጥ አልቻለም። ያው ስታቡር ነው የመሆን ነገር አለ። እንደገና ያው ኮሎኔሉም መንግስቱን ከወጣ በኋላ እንትን አለ ወደሞ ስንት ብለው ነበር። ደግሞ ሌላው በጣም አሻግሬ ካሉት የተረዳሁት ተስፋ ያስቆረጣቸው ነገር የዚህ መፈንቅለ መንግስቱ ላይ የተሳተፉ እነ ፋንታ በላይ እነ ደምሴ ብልቶ ምናምን እንትን ያሉበት ህይወታቸው ያለፍበት እሷም በጣም ጥሩ አጋጣሚ ነው። የኢትዮጵያ ጥሩ አንድ በጣም ቆንጆ ድል ያመለጣት ያን ጊዜ ነው። እነሱም ለሀገር እንደዛ የለፉ ሰዎች በስንት ዘመን የማያገኙ ሰዎች ህይወታቸው አልፏል። እንደገና እነሱ ማለፋቸው ሳያንስ የተረፉትንም ረሸናቸው። ያን ጊዜ ነው። በፊት እኮ የሽግግር መንግስቱ አካል የመሆን እቅድ ነበረው የአሜሪካ አደራዳሪዎች። ደርግን የሽግግር መንግስቱ አካል የማድረግ እቅድ ነበራቸው። ከዛ በኋላ ነው ተስፋ የቆረጡት ነው ያሉት። አቶ አሻግሬ እንግዲህ ተደራዳሪ ናቸው። እና ምንድነው የዓለም አቀፍ ህብረተሰቡ ይርዳኝ ስትይ ልክ አሁን ኢህአዴግ ራሱን አዘጋጅቶ ከኦነግም ጋር እንትን ብሎ ኮምፕሮማይዝ አድርጎ በኋላ ከዳቸው ስልጣኑን ከያዘ በኋላ እንጂ ከሻዕቢያም ጋር ተቀናጅቶ ነው የመጣው። በቃ ዝግጁ ሆነ ሚሊተሪም ይዞ ለአሜሪካንም ጥቅም ተገዥ መሆኑን አሳይቶ ራሱን ሸጦ ነው የመጣው። እና ራሱን በሚሸጥበት ጊዜ ደርግ ደግሞ ራሱን መሸጥ አልቻለም። አሁን ግን ሪቨርስ ነው ያለው። አሁን እንትና ራሱን ሸጠዋል። አሁን ያለው መንግስት ለዓለም አቀፍ ህብረተሰቡ ተመቺ ነው። ከቻይና ጋር ይሰራል፣ ከአሜሪካ ጋር ይሰራል፣ ከአውሮፓ ጋር ይሰራል። ይሄ ነው የምትይው እኮ ጠላት እኮ ፕሮባብሊ ከግብፅና ከሱዳን ሌላ ወይ ከኤርትራም ቢሆን አሁን አሜሪካ እያስማማቻቸው ነው የሚባለው ከግብፅ ጋር ቢሆን እንደዛ አይነት አዝማሚያ አለ። የምትይው እኮ ጠላት እኮ እንዲወርቅ የሚፈልግ በቃ የሚጓጓቶ የሚጠብቅ ዓለም አቀፍ ህብረተሰብ የምትይው የለም እኮ። እና ዓለም አቀፍ ህብረተሰቡ ተጠናክረሽ መተሽ ጥሩ አማራጭ ሆነሽ መተሽ አንቺ አሁን ካለው ስርዓት የተሻለ ጥቅም ይሰጠኛል ብሎ ሲያስብ ነው። እና ደግሞ የተሻለ ስታቢሊቲም ያመጣል የእኛንም ጥቅም ያስጠብቃል ሲሉ ለምን ብሎ ነው የሚረዱሽ? አሁን ዛሬም ቅድም እንዳልኩሽ እነ ደብረጽዮን መግለጫ ሰጥተው ነበር። ልክ እኮ ጎድፋዘርስ ያሳደጓቸው የደራ ልጆቻቸው ናቸው። ወዱ ቲንክ እነሱ ምንድነው ኃላፊነት አለባቸው ብሎ የሚያስቡት? ሁልጊዜ የዓለም አቀፍ ህብረተሰቡ የሚያስፈራሩት ምንድነው የሚያስፈራሩት? በእርግጥ ምንድነው ዝም ካላችሁና ካላስታረቃችሁ ከዚህ መንግስት ጋር ጦርነት ይነሳል። ጦርነት ሲነሳ የኢትዮጵያ ጉዳይ ብቻ አይሆንም፣ በአጠቃላይ የአፍሪካ ቀንድ ይሆናል፣ ህዝቡ ይበተናል። በቃ እንትን ነው የሚያስፈራሯቸው። ህዝቡ ተበትኖ እንትን ይሆናል፣ ወደ እናንተ ይመጣባቸዋል። ይህንን ዘዴ ደግሞ አብይም ተጠቅሞበታል። አንድ ጊዜ ጀርመን ሄዶ ነበር። የአፍሪካና የጀርመን ኢኮኖሚክ ፎረም ምናምን ሊሳተፍ ሄዶ እቺን ነገር ንግግር ተናግሯታል። እኛ ህዝብ ቁጥራችን እየበዛ ነው እና ሀገራችን መታችሁ ኢንቨስት አድርጋችሁ ለህዝቡ የስራ እድል ፈጥራችሁ ኢንቨስት እያደረጋችሁ ወጣቱን ምናምን አላርለ ወደ አልባሌ እንዳይሄድ አላርለ ኢኮኖሚውን ካልያዛችሁ እኛ እንመጣለን ነው ወደ እናንተ እንሰደድባቸዋለን። እኛ ቦምብ ነን፣ ኒውክሌር ቦምብ ነን፣ የሆነ ነገር ተጠቅሟል። ያን ጊዜ እንደዚህ አይነት የማስፈራሪያ ነገሮች አሉ። ግን I don't think they care ስልሽ እኛ ጋር ዲሞክራሲ እንዲኖር ሰላም እንዲኖር የሰው መሞት ራሱ ነው የሚያሳስባቸው አይመስለኝም። እነዚህ ሰዎች እኮ እኛ እንዳንዋለድ እኮ በነፃ ኮንዶም የሚያድሉን በነፃ ኮንትራሴፕቲቭ ምናምን የሚያድሉ ናቸው እኮ አይደል እንዴ? አሁን በራሳችን መንገድ ራሳችን የተገዳደል ቁጥራችን ሲቀንስላቸው why do you think they care ስታስቢ ለምንድን ነው የሚጨነቁት? ብዙ የሚያስጨንቃቸው ነገር ያለ አይመስለኝም። የሚያስጨንቃቸው አንድ ነገር ብቻ ነው። ቅድም እንዳልኩሽ እንትን መጥቶ ድብልቅልቅ ወጥቶ ልክ እንደ ኢትዮጵያ እንደ ሶማሊያ እንደ ሱዳን ወይ እንደ ሲሪያ ምናምን ተበታትና ወደ ስደት እንዳይሄዱባቸው እና የእነሱን ኢኮኖሚ አላርለ ችግር እንዳይፈጠርባቸው ኢኮኖሚዎች አለም ባህል ወረራም ይፈራሉ። አሁን የሶማሌዎቹን ኬስ ታያለሽ ምን ያህል አሜሪካ ውስጥ ምን ያህል ችግር እየፈጠሩ እንደሆነ ሶሳይቲም ጋር ያላቸው ቁርኝትም እንደዚህ አውሮፓ ውስጥም እንደዚህ አይነት እንትኖች አሉ። እንደዚህ አሁን አንታይ ኢሚግሬሽን ሴንቲመንት በጣም አለ ዓለም ላይ ያሉትንም ራሱ አኮሞዴት ማድረግ አላርለ ቶሌሬት ማድረግ በጣም እንትን አለ ሬዚስታንስ አለ እና እንኳን አዲስ ኢሚግራንት ለማምጣት ቀርቶ። ስለዚህ ይሄ ቅቡልነትና ሳጣ ምናምን የሚሉ ሰዎች እንደው አጠር ለማድረግ መጀመሪያ ራሳቸው ማዘጋጀት አለባቸው። ኢህአዴግ ምሳሌ ያነሳሁት ለዛ ነው። ራሱን አዘጋጅቶ ስለመጣ ነው እና አሜሪካ ራሱን አዘጋጅቶ ሲመጣ ያኛው አካል ደግሞ ራሱን መለወጥ አልቻለም። ከሶሻሊዝም ወደ ካፒታሊስት ሲስተም ወደ ምዕራባውያን መዞር አልቻለም። ስለዚህ በቃ ጥሩ አማራጭ ሆኖ መቅረብ አልቻለም። እነዚህ የተሻለውን አማራጭ ወሰዱ።
አሁን ደግሞ ሪቨርስ ነው የሆነው። ይሄ መንግስት ጥሩ አማራጭ ነው፣ ያኛው ደግሞ እንትን አይደለም ማለት የተዘጋጀም አይደለም፣ ሀገር አንድነትን የሚያመጣም አይደለም፣ የተጠናከረ ሚሊተሪም የላቸውም። በቃ ሰብስታንስ እንትን የላቸው፣ ጥሬ ዕቃው የላቸውም። ይህን መንግስት ቅቡልን ካሳጡ በኋላ ለመተካት የሚያስችል እንትን የላቸውም። ግን አንፎርቹኔትሊ ይህ መንግስት እየቀለደ ይቀጥላል ማለት ነው። አሁን በዚህ ሁኔታዎች አሁን ባሉት አማራጭ በማጣት ምክንያት ህዝቡም በቃ እንትን ይሆናል፣ በቃ ሆፕለስ ይሆናል ማለት ነው። አማራጭ ሲያጣ በቃ ዝም ብሎ ያው ተገዥነቱ ይቀጥላል ብዬ ነው የማስበው። አደራጅቶ ወደ ሬዚስታንስ የሚወስደው አለ አይደለ፣ መብቱን ወደ ማስከበር የሚወስደው ኃይል ምናምን እስካልመጣ ድረስ አሁን እኮ ህዝቡን የሚያማርሩ ተቃዋሚዎች ነው እኮ ያሉት እኮ። ህዝቡ እኮ የተማረረ ነው። ቅድም ነገርኩሽ ምሳሌ እኮ የአማራ ክልል፣ ኦሮሚያ ክልልም እንደዛ ነው። አሁን ስታስቢ የኦሮሚያ ክልል ለምሳሌ ተቃውሞ አድርጎ ነበር ምርጫ እንዳይደረግ። ግን የኦሮሞ ፖለቲካ ተወካዮች እና ኦፊኮም ኦነግም የተሳተፉ አለ ምርጫ ላይ። የራሳቸውን ምርጫ ላይ የሚያደናቅፉት አይተማመኑ ማለት ነው። ያው ምርጫውን ላለመሰረዝ ስለሆነ በኦፌኮ በኩል እየተሳተፉ ያሉት። ግን ህዝቡ ይደግፈናል ብለው በህዝቡ የሚተማመኑ ከሆነ ለምን ለህዝቡ አይተውለትም? በህዝቡ የሚተማመኑ ህዝቡ ይመርጠናል ካሉ ለምን ወደ ማደናቀፍ ይሄዳሉ? ለምን ወደ ጉልበት ይሄዳሉ? እና ትንሽ የአማራ እንትኖቹም በጣም አስቂ ነው ማለት 90-95% ተቋጥረናል የሚሉት አይደለም። ሰምቻለሁ በተደጋጋሚ እንደዚህ ሲሉ 95% የሚቆጣጠሩት ከሆነ ምን አስጨነቃቸው? ስለ ምርጫ ራሱ ማለት ራሳቸው የሚቆጣጠሩት ከሆነ እንደሚባለው አይነት ፕሮፓጋንዳ ቢሆን ኖሮ የተቆጣጠሩት ከሆነ ያ ቦታ መንገድ መዝጋት ስለሚያስፈልግ የራሳቸው ነው የሚዘጉት። እና በቃ ዝም ብሎ ፌክ የሆነ መንግስትን በጣም ያሾፋል። አብይን በጣም እየቀለደ ነበር ባለፈው። ምርጫውን ውጤት በጸጋ እንቀበላለን ምናምን የሆነ ምጸት እንደዛ አይነት ነገር ባይጠቀም ጥሩ ነበረ። ሁሉም ቀልድ ላይ ናቸው ያሉት ማለት ይቻላል። በህዝቡ ነው ደግሞ እየቀለዱ ያሉት፣ በሀገር ነው እየቀለዱ ያሉት። እንደዛ ላለ ምርጫውን ውጤት በጸጋ እንቀበላለን ምናምን አዲንግ ኢንሰልት ቱ ኢንጁሪ ገባሽ አይደለ? ቁስሽ ላይ እንጨት መስረት ነው የሚባለው እሱም ነው። እነኛም ደግሞ በቃ ህዝቡ እኮ እንዳልኩሽ እኮ ነው በቃ በእንትንና ኮት ቢትዊን ሮክ ኤንድ ሃርድ ፕሌስ። መንግስትም ሃርድ ፕሌስ ነው፣ እነዛም እንትን ሮክ አንዱ እንግዲህ ዊችኤቨር ኦር ቫይስ ቨርሳ። እና አስቸጋሪ ነው ይሄ በማስፈራራት እንትኑን ለማስቀር። ለምሳሌ 90%ቱን ተቆጣጥረው ከሆነ የአማራ ታጣቂዎች ያንን ነገር ለበጎ ነገር ለምን አይጠቀሙበትም? ሃቭ ዩ ኤቨር ሄርድ ኤኒ ኒውስ? ዛሬ የአማራ ታጣቂዎች ተሰብስበን የአማራን ገበሬ እርሻ ሰብል እህል ስንሰበስበዋለን ሲሉ ሰምተሻል? ወይም ደግሞ ልጆቹ እነዚህ ትምህርት ያቋረጡ ልጆችን ሰብስበን ፊደል ስናስተምረዋለን ወይ ምናምን ሲሉ በጎ ነገር ሲያወሩ ሰምተሻል? ለምን ዋይ ዶንት ዜይ ዩዝ ዛት? ህዝቡን ወደ ራሳቸው ለመሳብ ለምን አይጠቀሙበትም? ወደ ማስፈራራት ብቻ እንዳትመርጥ እንገላለን እንደዚህ ለምን በኔጌቲቭ ወይ ህዝቡን እንደዛ አስታረጊ እኮ ህዝቡ እንትን እያደረገች ነው የሚሄደው ማለት አላለ እየተፋሽ ነው የሚሄደው። እና አካሄዳቸው ግን እንዲወደዱ አይደለም አይደለ? እኔ እንደዛ ነው የተረዳሁት። ያሳዝናል። ልክ ነው። በግራም በቀኝም በኩል እየሆነ ያለው በዚህ መሀል የእውነት ለህዝብ ብለው ደግሞ የወጡ ሰዎች አሉ፣ ግን ተውጠዋል። በቃ በጣም በሚያሳዝን ሁኔታ። እና በአብዛኛው እየሆነ ያለው ምንድን ነው ሲባል ተስፋ የሚሰጥ እንዳልሆነ በእኔ በኩል ቆይቷል ከገመገምኩኝና ያው ብዙ ሰው መስማት የማይፈልገው ነገር ቢሆንም አሁን ግን እያየው የመጣ እውነታ ነው። እና በትክክል ነገሮችን ከማሳየት ይልቅ ያው የየራሱን ቡድን ይዞ በተለይ ዲያስፖራው ላይ ሚዲያውንም ሌላውንም ይዞ እውነተኛውም ውሸተም ምኑም ዘራፊውም ምኑም ፋኖ ተባለ የእውነትም ለአማራ ህዝብ እታገላለሁ መንገዱ ቢያዋጣም ባያዋጣም ብሎ ራሱን የሰጠውም ሁሉም አንድ ስም ተሰጠው። ለማጥራትም አልተሞከረም። አሁን ላይ ምን ላይ ነው ያለው ሲባል እጅግ በጣም አሳዛኝ ሁኔታ ውስጥ ነው ያለው። እኔ አሁን ቅድም ያነሳሽው ላይ ለምሳሌ አሁን ዘራፊው ምኑም የተባለ አሁን እነሱ እኛ እየዘረፍን አይደለም፣ ለህዝብ ነፃነት እየታገልን ነው፣ ህዝቡን ፕሮቴክት እያደረግን ነው ካሉ ዘራፊዎች ደግሞ አሉ አይደለም። ዘራፊዎቹን እኮ እና ክልሉን ተቋጥረናል ካሉ ዘራፊዎቹን የማስቆም ኃላፊነት ወስደዋል ማለት ስትቆጣጠሪ እኮ ሪስፖንሲቢሊቲ ማብረሽ የምትወስጂው አይደለ እንዴ? ማስቆም ካልቻልሽ ፌል አድርገሻል ማለት እኮ ነው። ወይ ራስሽ ነሽ ማለት ነው ዘራፊው። which one is it? የእንትንም ተመሳሳይ ነው። ኦነግም ቢሆን እንደዛ ነው እንዴ። በጣም ከፍተኛ የማስፈራራት እንትን አለ። ከአዲስ አበባ መውጣት አልቻለም ህዝቡ፣ በቃ ሰላም የለም ምናምን የሚሉሽ እኮ ደግሞ እነሱ ናቸው ተመልሰው እኮ እንዴ። ታዲያ እነሱ እያፈንሽ
ገንዘብ እየተቀበልሽ መልሰሽ እንደገና ሰላም የለም ትያለሽ። ራስሽ አጥፊው ራስሽ ሆነሽ እንዴት ነው ነገሩ? መንግስት ማስከበር አለበት ምናምን ደፊኒትሊ ምንም ኢፌንድበት የለውም። ኃላፊነት አለባቸው በትክክል ግን እነኛም ደግሞ ለህዝብ ነፃነት ነው የምንታገለው ካሉ ደግሞ ኃላፊነት አለባቸው ኢኮሊ። ምክንያቱም እነዚህ ሰዎች እኮ ር አስፓይሪንግ ቱ ቢ ገቨርንመንት ነገ እኮ መንግስት ሊሆን የሚፈልጉ ናቸው አይደለ እንዴ? ስለዚህ አሁን እኮ በአነስተኛ ደረጃ መንግስት የመሆን ባህሪ ማሳየት አለባቸው ማለት ነው። እንዳው ቱዜር ክሬዲት ወያኔዎች በጣም የተሻለ ዲሲፕሊን ነበራቸው በሚቃወሙበት ጊዜ አለ እንዴ። እኔ አንድ ጓደኛ አለኝ በሱዳን ተሰዶ የመጣና ወደ ሱዳን ስንሄድ ማርከውን ነበር አለ እና አላስፈራሯቸውም ምን አላሏቸውም። አሳምነው ለማስቀረት ነው የሞከሩት። ያው የፖለቲካ አስቀሯቸው። የተወሰነው ገባን አለ ሄድን አለ። እንደዛ እያደረጉ ብዙዎቹን አሁን እነ አባዱላን እነ ኩማ ደመቅሳን እነ ጫላ ምናምን ጠቅላላ እነ ብርሃኑ ጁላ ምናምን እኮ ማርከው እኮ አሳምነው ከእነሱ ጋር ዋቅተው ነው ያመጡት እኮ። ያ እኮ ትልቅ ዲሲፕሊንና ትልቅ ችሎታ ይጠይቃል። እንግዲህ ታች ከራሳቸው ዝርያ ውጭ የሆኑ ሰዎችን ማለት ነው የሚያደርጉት። የአማራዎቹ ግን አሁን አካሄዳቸው እኮ በጣም የሚገርም እኮ ነው። እነኛ የቤት ሰራተኞቹን እንኳን ሊሰልሉ መጡ ነው ያሉትን እኮ በጣም እንግዲህ ሚስኪን ሴቶች ምናምን አሳምነው በቃ እኛ ጋር እናንተ እኮ እኛ ጋር ብትሰሩ ነው የሚሻለው፣ ያ መንግስት እኮ ለእናንተ ብለው ነው እየተዋጋን ያለ ነው ምናምን ብለው ኢንዶክትሪኔት አድርገው ማስቀረት ሲችሉ በመግደል ሌሎች ሰዎች እንዳይሰልሉ ለማድረግ በማስፈራራት በምናምን የሚጠቀሙበት ዘዴ እንደዛ ያቺን የመምህራን ባሏን ተማሪዎቹ ፊት የገደሉባት ምናምን ህዝቡ ምን አይነት አስተያየት ነው እነሱ ላይ የሚኖረው? በእንትን ነው መያዝ አለባቸው። አሁን ራሱ ምርጫ ትምረጥ ብለሽ የምታስፈራሪውን ህዝብ መልሰሽ እንዴት ነው ነገ አስተዳድራለሁ የምትይው? መምረጥም እኮ የሰው ምርጫ ነው፣ የሰው ምርጫ ነው መሆን አለበት። ነፃነት ማለት እኮ ያኮ ነው እኮ ነፃነቱን ከልክለሽው ባይዘው። ነፃነቱን በተመለከተ ዛሬ ኢንተርቪው ያደረግሻት ልጅ በጣም ኢንትረስቲንግ ነገር ተናግራለች። ስለ ሴቶች ነፃነት ስታወሩ እንትን ያለችው ነገር መጀመሪያ ራሳችን ከራሳችን ነው ነፃ መውጣት ያለብን የሚል ነገር ተናግራለች እና ትንሽ ኮተብል ኮት ነው አባባሏ እና ትዝ ስላለኝ ነው ያነሳሁልሽ። እና ነፃነት መስጠት ማለት ይህንንም ነው። መንግስትን መደገፍን መቃወምን መምረጥን አለመምረጥን የሚጨምር ነው። ምን አይነት መንግስት እንደሚሆኑ እኮ ፕሪቪው እኮ ያሳዩ እኮ ነው። አሁን አለም እንደ አሁን በሚያደርጓቸው ነገሮች አስገድደው እንዳይመርጥ ማድረግ ማለት ነገ መንግስት ቢሆኑ አሁን እንግዲህ ታች በተማረከ መሳሪያ ይዘው ህዝብ ላይ እንደዚህ አይነት ተጽዕኖ የሚያደርጉ ሰዎች ነገ መንግስት ሆነው መንግስትነት የሚያገኙትን አሁን መንግስት ያለውን የሁሉ ድሮኑን ጀቱ ምናምን ስታጠቁ ምን አይነት መንግስት ነው የሚወጣቸው ማለት ነው? የማያጠግብ እንጀራ ከምጣዱ ያስታውቃል ይባላል እንደ ነገም እንደዛ ወያኔዎቹ እነሱ ተፈትሸው ታይተው የወደቁ ስለሆኑ ስለነሱ ብዙ ማለትም አያስፈልግም። እንደው የዓለም አቀፉን ማህበረሰብ ጉዳይ አሁንም አንድ ጉዳይ ላንሳና ወደ ሌላ አልፋለሁኝ። በተለይ ከሚዲያዎች ጋር ተያይዞ ያለው የተለያዩ ዓለም አቀፍ በተለምዶ ዓለም አቀፍ የሚባሉት ሚዲያዎች በጣም ምርጫውን በተመለከተ እንግዲህ ብዙ ዘገባዎችን ነበር ሲሰሩ የነበሩት ከምርጫው ቀን በፊት እና ያው አሉታዊ የሚባሉ ናቸው አብዛኞቹ ደግሞ በእነ አውሮፓ ህብረት በኩልም ያው ይፋዊ ታዛቢ አላኩም። በኋላ ላይ ነው እንግዲህ ምርጫው ከተደረገ በኋላ ደግሞ መግለጫ ነገር ያወጡት እና እሱን ነገር እንዴት አገኘው? ይሄ ሚዲያውን በተመለከተ ባለፈውም በትግራይ ጦርነት ጊዜ የታዘብነው ብዙ ጉዳይ አለ። በአብዛኛው የፌክ ኒውስ ምናምን የሚለው ነገር ኖት እንደሆነ ነው። በጣም እንትን ኦብጀክቲቭ አይደሉም። የራሳቸው ቬስትድ ኢንትረስት አላቸው። ዜሮን ኬር ለእንትኑ ለትክክለኛው ለህዝቡ ነፃነት ለምናምናም ሳይሆን የራሳቸው አጀንዳ እንዳላቸው ነው ገምተው። አብዛኞቹ ባያዝድ ናቸው ማለት ይቻላል። እንግዲህ ባያዝድነታቸው ከራሱ ከኢትዮጵያ ኢንትረስትም ጋር ሊሆን ይችላል፣ ከመንግስትም ካላቸው ኢንትረስት ሊሆን ይችላል፣ ወይም ሌላ ስ የሚከፍላቸው አካል ሊኖር ይችላል። ብቻ እንትን ጆርናሊዝም ኢዝ ኦልሞስት እንዳው ዴድ ለማለት ይቻላል፣ ኦብጀክቲቭ ጆርናሊዝም ለማለት ይቻላል። እና እንዳው ምን ገልብጬ ነው ያየሁት ማለት እንደው እነሱ ይሄ ሁሉ ፌክ ኒውስ ጠቅላላ ኢኮኖሚስት ነው እንትን አነባለሁ ብዙ ጊዜ የተለያዩ ሀገሮች የሚዘግቧቸው ባያዝድነት አይባቸዋለሁ። ብዙ ጊዜ በትግራይ ጦርነት ጊዜ የሚያታየ ነው። የተለያዩ ሀገሮችን ዘገባ ሲዘግቡ ኢራንም ጦርነት ሲዘግቡ የሆነ ትንሽ ትዊስትድ ነው እንትናቸው አካሄዳቸው እና እንዳውም ለመንግስት ጥሩ እንደሆነ ነው የተረዳሁት ባይዘወይ። ምክንያቱም ኢፍ ዘ ባድ ጋይስ አር ሄቲንግ ዩ አር ጉድ ጋይ ማለት ነው። ባይዘወይ እኔ ትራምፕ ደጋፊ ነኝ፣ ምንም እንደብቀው ነገር የለኝም እና ትራምፕ እንደደግፍ ያደረጉኝ እነሱ ናቸው። If all these bad guys are hating this guy must be the good guy ብዬ እንዴት ይሆናል? አንዳንዴ እኮ ያው አብይንም በግድ ሊያስወድዱ ይሆናል ሰዎች
አንዳንዴ እኔ አም ሶሪ እኔ ይኸውልሽ የማስበው ነው የምናገረው። ነገ ትራክ ወይቶ ሊሞት ስለሚችል የራሴን አስቤ የመሸበት ማድረግ ነው የምፈልገው። እውነቱን አብሮ አንዳንዴ እኮ እንደሱ እኮ ነው ማለት ግን ችግርም ነው ብዬ ስለማስብ ነው። ልክ ነው። አንዳንዴ ልክ ባልሆነ መንገድ ይሄ ትችቱ ሲበዛ እውነት ያልሆኑ ነገሮች ሲበዙ ምናምን የሚያሳድሩት ነገር አለ። በተለይ እውነትን ለሚፈልግ ፍትህን ለሚፈልግ ሰው ከዛ ግን ደግሞ አሁን ያልከውን ኤክስትሪም መሄዱም ግን ራሱ ልክ አይደለም ወይ? በሆነ በራስየው በነገርየው በሰውየው ምክንያት ነው እንጂ መደገፍ ካለብህ መደገፍ የሚኖርብህ። ነገር ግን ያው እነዚህኞቹ አካሎች በጣም ልክ ያልሆነ መረባረብ እያደረጉበት ነው በሚል ገብቶኛል። ይኸውልሽ የትራምፕ ነገር አደረጃትም ስላሆኑ ብዙ ማለት የሚያስፈልግ አይመስለኝም። ሌላ ጊዜ አጀንዳ ከፍተን በዚህ መወያየት እንችላለን። እኮ ነው ላብራራልሽ። መጀመሪያ አካባቢ አንድ አብሮኝ የሚሰራ ወታደር ሰውዬ ነበር፣ ይደግፈው ነበር። ገና ሳይወዳደር በፊት ታያለህ ይሄ ሰውዬ ፕሬዚዳንት ይሆናል ቢዝነስ ማን ነው በዚህ ላይ ጆከር ምናምን ዝም ብሎ ቲቪ ላይ ድራማ ሲሰራ የሚል ሰውዬ ሲሪየስ አይመስለኝም ምናምን፣ በጣም ሲሪየስ ላይ አልወስደው ነበር። ከዛ ሳይ ቦምባርድመንት አፍተር ቦምባርድመንት አፍተር ዲስ ጋይ ኤስታብሊሽመንት የምትዩ ጠቅላላ ይረባረቡበታል። ይሄ ነገር የሰው ጥሩ ነገር ሊኖር ይችላል አልኩና ፖሊሲዎቹ ምናምን ማየት ጀመርኩኝ። አሁን እንዳልሽው ዝም ብዬ እነሱ ስለጠሉት የጠላት ወዳጄ በሚል አይደለም። ከዛ አየሁት አገሩን እንደሚወደው ምስመን ሰው ነው። ብዙ ብራቫዶ ምናምን ያበዛል። ባይጠወይ እውነት እንትኑ ነው የሚናገረው። ብዙ ጊዜ ማነጻጸሪያ ጽፌ ነበር እሱና ኦባማ በምን እንደሚለያዩ። ያኛው መስማት የምትፈልጊው እንደሚነግርሽ፣ ይሄኛው ደግሞ ራሱን በቃ የሚያስበው ነው የሚነግርሽ ከአሁን እንደማወራው ማለት ነው። እና አገሩን ይወዳል እንዳልኩሽ በፊት አሁን ከኢራን ጋር ጦርነት ጀንበር እንጂ ጦርነት እንትን ማድረግ አይፈልግም። ጦርነት እንዳውም ሰላም ማምጣት እንትኑ ብዙ ሀገሮችን ያለው ነው እንጂ አይፈልግም እንኳን አይደለም የማድረግ በፊት ያለውንም በተግባርም ባይዘወይ የመጀመሪያ ተርም ላይ የሲሪያን ጦርነት አስቀርቷል። እንዲያውም የሆነ ሲሪያ ጀነራሉ ትክክል አይደለም ስላለው መከላከያ ሚኒስትር ሁሉ አባሯል። እና ብዙ ትንሽ ቴሮሪዝም ላይ ከፍተኛ እንትን ያለው የአይሲስን እንትን አድርጓል፣ ማስወገድ ላይ ስራ ሰርተዋል። ብዙ ትንሽ እኔ ቻይናን ወጥሮ ነው የያዘው። ቻይና ለእኔ ዓለም ቴክኦቨር ታደረግ ፐርሰናሊ ኮሚኒስት ሀገር ስለሆነች ምናምን ቴክኦቨር ካደረገች የበለጠ አሁን አሜሪካ ችግር ነች የሚባለውን የጥፍ ድርብ ነው የሚሆነው ብዬ ነው የማስበው። ስለዚህ እነሱም ሲሪየስ ይዟቸዋል። በታሪፍ ምናምን ቢይዘው አሜሪካ ውስጥ ኢንቨስትመንት እንዲደረግ እና በፊት አውትሶርስ ሊሆኑ ስራዎች ወደዚህ እንዲመጡ ለማድረግ አሁን እኮ ኢቭን ጦርነት ላይ ያለ ራሱ እኮ ኢኮኖሚው እኮ ብዙ የስራ እድል የመፍጠሩ ምናምን ነገር ደህና ነው ያለው። ኤኒዌይ አርስታችን አይደለም እና ሳበኝ እነሱ በጣም መጥፎ በማውራታቸው ምክንያት ይሄ ሰው ጥሩ ነገር አለው ማለት ነው ብዬ ማየት ጀመርኩኝ። ከዛ ተሳብኩኝ። አሁንም እኔ ይሄ እነዚህ ሰዎች እነዚህ ሚዲያዎች ጠቅላላ እነዚህ ፌክ የሚባሉት አሁን በተለይ ታስታውሻለህ፣ በተለያየ ጊዜ እኮ ፕሮግራም እኔና አንቺ አውርተናል። ምን አይነት ዜና ይዘግብ እንደነበረ ኢትዮጵያውያን ሁሉ የሄዱ ሰልፍ ሁሉ ሰለፍ ነበር። ልክ ያሉ ነው እና እነኚህ ናቸው እንግዲህ አሁን ይህን አብይን የተቃውሞ ያሉት። እና ይሄ ሰው ጥሩ ነገር ይኖረው ይሆን እንዴ እንድትይ የሚያደርግሽ? እንደውም እኔ በግልባጩ ያየሁት ነው የምልሽ። ጠየቅሽ ጥያቄ እንደ ኔጌቲቭ አይደለም ያየሁት። እንደ ተቃዋሚዎቹ ያው ተረባረቡበት እና አልጀዚራ እንደምናምን ኦኬ አወሩ፣ በቃ አለፈ። አየሩ ንፋስ ይዞት ሄደ። ከዛ ምን መጣ? አገር ውስጥ አይመረጡ እነዚህ ሰው ምንም እንትን የላቸው። ማን ይሰማቸዋል? ኢትዮጵያ ውስጥ ያለው 80% ገበሬ ኢሊትሬት ነው ምናምን። የት ነው አልጀዚራንና ኒውስዊክን ወይም ሲኤንኤን የሚሰማው? እና ብዙም ኢፌክቲቭ አይሆኑም። ለዓለም አቀፍ እንትኑ ውዥንብር ሊፈጥሩ ይችላል የተወሰነ ጊዜ፣ ግን ያን ያህል ሰብስታንስ አድርጌ አላየኋቸውም። ካሉት ነገር ከዛ ከጦርነቱ ላይ አሁን እንዳነሳኸው ለምሳሌ ያቀርቧቸው የነበሩ ግልጽ የሆነ ህወሓትን የመደገፍ ነገሮች ነበሩ። ብዙ ጊዜ አውርተንበታል። እኔም እንደዚህ ነው እንደ ለካሴ በተለምዶ ዓለም አቀፍ ሚዲያ የሚባለው የሚለውን ነገሮች እኮ ለካ ትራምፕ ፌክ ኒውስ የሚላቸው እውነት ነው ብሎ ተባብለን ነበር። ያየሁበት አጋጣሚ ነበር። ለሰብአዊ መብት መቆርቆር እየደረሱ ያሉ ግፎችን መናገር ሌላ ነው፣ ግን ከሱ አልፈው ህወሓትን የሚደግፍ አይነት ነገር ነበረ ሲያደርጉ የነበረው። በጣም ልክ ነበረ በሌለው ሁኔታ ማለት ነው። እና ያው እሱም ከዚህ ቀደም ስለተነጋገርበት ነው። እና አሁን በዚህኛው ላይ የመረባረቡ ነገር እንዳለ ሆኖ ያነሷቸው ቅድም እዛ ጋር የሰብአዊ መብት እንዳልኩት ሁሉ እዚህ ጋርም ትክክለኛ ነገሮች አሉ። ከአሳታፊነት ጋራ ተያይዞ ከአካታችነት ጋራ ተያይዞ እንደዚሁም ደግሞ
በጦርነት ላይ ከመሆን አንዳንዱ ነገር እንዳልከው አንዳንድ በጣም አብይን ጠላም ብለው ሼር ሲያደርጉ የነበሩ ሰዎች ሼር የሚያደረግም ነገር ነበር ሲያደርጉ የነበሩ። ይህንን ሁሉ ነገር እኮ የሚያደርገው ኢትዮጵያን ታላቅ ለማድረግ ብለው ቀጠናው ላይ ምናምን ያሉትን አካባቢዎች ምናልባት ለነሱ ሀገራት ሊሆን ይችላል ምናልባት እንደ ስጋት ከተወሰደ እንጂ አንድ ኢትዮጵያዊ እንደዚህ ሀገርህን ታላቅ የሚያደርግ መሪ ምናምን የሚል እንትን እና እንደምታዩ እኔ ሼር አድርጌ ነበረ ባለፈው እንዳልኩሽ ቅድም ራሱ እያዳመጥኩ ነበር የዛሬውን ኤዲሽን 15 ዓመት ይሆነኛል እነሱን ሰብስክራይብ ያው ፌክ እንደሆኑ ያወቁኝ ግን የተለያየ ስለ ሳይንስም ስለሚያወሩ ስለ ዓለም አቀፍ በቃ የሆነ ነገር ስለ ዓለም በቃ እንዲያስጨብጡሻል ያለው ሁኔታ እና ሼር አድርጌ አርስቱ ምንድነው ኢምፔሪያል ቴንደንሲ ያለው ኦኬ እንደ ታዲያ ኢምፔሪያል ቴንደንሲ ካለው አብይ ታዲያ ለምን ነው የምጠላው? ኢምፔሪያል ቴንደንሲ ያለው ማለት አካባቢውን አንድ አድርገው ልክ እንደነ አፄ ሚኒሊክ ግምገማው ራሱ ይለያያል። አሁን ሼር ከሚያደርጉት ሰዎች ጋራ ጠባብ የአንድ ዘውግን ዓላማ ለማራመድ አይነት ነገር አድርገው የሚስሉት ሰዎች ያንን ሼር ሲያደርጉና ይኸው ተወቀጣ ብዬነት ነገር ሲሉ ያለውና እሱ ብዙ ኤኒዌይ ገልብጬ ነው ያየሁት እነሱን በተመለከተ። ሌላው እንግዲህ ትዝብትን የጠየቅሽኝ የአውሮፓ ህብረትም አልታዘበም፣ የአፍሪካ ህብረት እና ኢጋድ ምናምን አውርተናል። ይሄንን አውሮፓ ህብረት እንደማይመጣ ኢጋድ እንደሚታዘብ፣ ኢጋድም ትዝብት ደግሞ ያው አሁን የሚጠበቀው እንትና እኮ መጀመሪያ ደረጃ ማን ነበረ ስሙ? ወርቅነህ ገበየሁ አይደለ? ያኛው የኬንያው ፕሬዚዳንት የነበረው ኡሁሩ ኬንያታ ማለት እኮ በምርጫ አጭበርብሮ ምርጫ ብጥብጥ ላይ ብዙ ሰው ገድለው እኮ እንትን አይሲሲ ክስ ቀርቦበት እና ኃይለማርያም እኮ ናቸው ያዳኑት ሀሳቦች። የአፍሪካ መሪዎች ተረባርበው እኮ ነው ክሱን ያስቀየሩለት። እሱ ምርጫ የመታዘብ ምንም የሞራል ብቃት የለውም። በራሱ ሀገር ምርጫ አስበጥብጦ ብዙ ሰው አስገድሎ የተመረጠና ኢንተርናሽናል ፍርድ ቤት እኮ ዋራንት የተቆረጠበት ሰው እኮ ነው አይደል? ኡሁሩ ማለት እንትኑ ግራፍ ስታየው ባክግራውንድ ስታየው እና ቅድም እንዳልኩሽ እንትኖች አሁን አውሮፓውያኖችም የሆነ አሜሪካኖች እንደ ድሮ ካርተር ሴንተር ነበረ ድሮ የሚታዘበው። አሁን ካርተር በህይወት የሉም እና ሴንተሩም ይኑር አይኑር አላውቅም። ኢንተረስትም ያላቸውም አይመስለኝም፣ እኔ ማድረግም ያለባቸውም አይመስለኝም። እንደ አሜሪካዊነት ሳየው አሜሪካ ብዙ ብላ በየሀገሩ እየዞረች ምናምን ምርጫ አላስፈላጊ ወጪ የምታወጣው አላስፈላጊ ጣልቃ ገብነት ምናምን። እኔ አንድም ትራምፕ የምደግፈውም ለዛ ነው። ጀስት ሌዛ ፌር ነገር ነው። እናንተም በራሳችሁ እንቻለው እኔም ራሴ እንችላለሁ። ንግድ የምትነግዱ ከሆነ አይነት ነገር አንድም እንትን የሚያደርገኝ እሱ ነው እና እንደማይወደ እንትን እንደማያደርጉ ግልጽ ነበረ። ግን በአጠቃላይ መታዘብን በተመለከተ እኛ እኮ ጥሩ ዜጎች ብንሆን እንደምንለው ሃይማኖተኞች ነን፣ 98-95% አማኝ ነን፣ ቤተክርስቲያን ነው የምንለው፣ መስጊድ ነው የምንለው፣ እንደዛ አይነት ሰው ብንሆን እኮ እርስ በርስ መተማመን ነበርን እኮ። ታዛቢ የአፍሪካ ህብረትም ታዛቢም አያስፈልግም ነበረ። እዚህ አሁን ከውጭ ሀገር መጥቶ የሚታዘብ ሰው የለም። የአውሮፓ ምርጫ ከየትም ሀገር መጥቶ የሚታዘብ የለም። ራሱ ህዝቡ ነው የሚተዛዘበው። አሁን ለምሳሌ መንግስት መስሪያ ቤት ነው የምሰራው። ምርጫ እንትንም መካከል ላይ የሚደረገው ይሄ ፕራይመሪ ኢሌክሽን የሚሆን ፋይናል ኢሌክሽን ላይ ከፈለኩ ቮለንቲር ማድረግ ይችላለሁ። በቀን እንዳውም 200 ብር ነው ይከፈለኛል። ታዛቢ ለመሆን ማለት ነው። ምንም የፖለቲካል አፊሊሽን ሳይኖረኝ፣ ምንም አይነት በቃ የተለየ ኢንትረስት ሳይኖረኝ ማለት ነው። ከፈለኩኝ ይችላለሁ። አድርጌ ግን አላውቅም። ያው እረፍቱን ቀኑን ብጠቀምበት ይሻላል በሚል ምናልባት አንድ ቀን ግን ለመታዘብ ይሆናል። ዝም ብዬ ጀስት ፎር ዘ ሴክ ኦፍ እንትኑ ምድረሱ ምትይው ኤክስፔሪንስ ምን እንደሚመስል ለማየት እና የአውሮፓ ህብረት እንደማይታዘብ ግልጽ ነበር። በፊትም ተናግረዋል። ግን አሁን ደግሞ ሳይታዘቡ ቀድመው ኢንዶርስ የማድረግ ነገር አድርገዋል። ምክንያቱም አይ ቲንክ ቅድም እንዳልኩሽ ግራ ቀኙን አይተው ይህ መንግስት ነው የተሻለ የተደራጀ አቋም ያለው በትጥቅም በምንም ጥቅማችንም ሊያስከብርልን የሚችለው ሀገሪቱንም አንድ አድርጎ ሊይዝ የሚችለው ሪላቲቭሊ ሌሰር ኤቪል ይሄ ነው በሚል ልክ ህዝቡም በአብዛኛው ወደ ምርጫ የሄደበትም አንደኛው ምክንያት ያ ነው ብዬ ነው የምገምተው። ከዛ አንጻር ያዩት ይመስለኛል። አሁን ሌሎችም እንግሊዝም እንደዚሁ ያው ምርጫው ገና ውጤቱ ይፋ አልታወቀም። ያው ገና 10 ቀን በኋላ ብለዋል ምርጫ ቦርዶች እና ግን ሳይታወቅም ያው ምርጫ ቦርድን የማመስገን አላለ እንትን አሳይተዋል፣ ኢንዲኬሽን አሳይተዋል። የሆነ ታሲት አፕሩቫል ነገር አላለ የሚል ነገር አሳይተዋል። እንግዲህ ከራሳቸው ኢንትረስት አንጻር ነው። ዋናው መለኪያቸው ግን የሚመስለኝ የተቃዋሚው ባዶነት በቃ እንትን አላለም አማራጭ ሆኖ መቅረብ አለመቻል እና አሁን ያለው በአንጻራዊነት የተሻለ ይሄው ነው ከሚል አንጻር መለኪያና አላለ የስደተኝነት የሚፈሩትም እንዳይመጣባቸው ቢዝነሶችም የተፈራረሟቸው ነገሮች ይኖራሉ እኮ። አሜሪካ አሁን ብዙ ስራ እኮ አብረው እየሰሩ እኮ ነው። አሁን ባለፈው እንዳውም ውጭ ጉዳይ ሚኒስትሩ መጥቶ እኮ የእንትን ሁሉ ተነስቶለታል። የመሳሪያ ማዕቀቡ
ግን የመሳሪያ ማዕቀብ ሲያነሱ አገዋን ለምን እንዳላነሱ ግን አልገባኝም። ጥሩ በደንብ አልተደራደሯቸው ማለት ነው። ወይ ደግሞ አገዋ ኤክስፓየር አድርግ ነበር በዚህ ዓመት 2026 ላይ ነው 25 ላይ ምናልባት እንዳለ ኤክስፓየር አድርግ ይሆን አላውቅም። እና ጥሩ ቅድም እንዳልኩሽ ነው ጥሩ ግንኙነት ነው ያላቸው። ስለዚህ አሁን ያለው ስታተስኮ ይቀጥላል የሚል ነው ያለኝ። ግን የሚያስፈራኝ ግን ይህ መንግስት 5 ዓመትም ጨምሪለት 25 ዓመትም ጨምሪለት ያው እነዛው ናቸው፣ በቃ ሰዎቹ ራሳቸው ናቸው። ስለዚህ የተሻለ ሁኔታ ይመጣል የሚል ግምት የለኝም። I don't expect. I wish I'm wrong. እሺ ከዚሁ ጋር እንግዲህ ተያይዞ እንዳልከው ኦልሞስት ምን ሊሆን ይችላል የሚለው ነገር የሚታወቅ ነገር ነው። ያው የምርጫ ቦርድ የሚለጥፈው ውጤት ወይም የሚናገር ውጤት በጉጉት የሚጠበቅ ነገር አይደለም። በእርግጥ አሁን ገና የመከላከያ ሰራዊት አባላት፣ ተፈናቃዮች እንደዚህ ደግሞ ሰኔ 2 ነው የሚመርጡት። ገና ቢሆንም ነገርየው ግን ማወቁ ቀላል ነው እና ምናልባት ጠቅላይ ሚኒስትሩም እንዳሉት የበለጠ ተቃዋሚ ወይም ደግሞ ተፎካካሪ ይገባል። እሱም ደግሞ በብልጽግና ችሮታ ነው በአብዛኛው ሊሆን የሚችለው እና የበለጠ ታያላችሁ ብለው በግልጽ ተናግረዋል። ስለዚህ የበለጡ ምናልባት ከብልጽግና ውጭ ሰዎችን ልናይ እንችላለን እንጂ ከዛ ያለፈ ነገር ልናይ አንችልም። ለመውጫ እንግዲህ ከዚህኛውም ጋር ተያይዞ ይሁን ሌላ መጨመር የምትፈልገው ነጥብ ካለ አክልበትና አንድ ዘነጋሁት። ቅድም የአሜሪካን ትዝብትን በተመለከተ እንደው ለማሳያ ያህል አስታውሳለሁ። የዛሬ 5 ዓመት ብቻ ኦባማ ፕሬዚዳንት የነበረ ጊዜ ነው። ያኔ ገና እንትና አልሲሲ ገና የመጀመሪያው ምርጫ ማድረጉ ነው። ከሚሊተሪ ወርዶ ወደ ሲቪል እንትን ምርጫ አደረገ። አላሳድ ደግሞ ሲሪያ ላይ በተመሳሳይ ወቅት በአንድ ሳምንት ልዩነት ምናምን ምርጫ አደረጉ ሁለቱም ማለት ነው። አላሳድ እንዲወርቅ ይፈልጋሉ። ሲሪያን እንዲያውም ቀይ መስመር ካለፉ መታቸዋል፣ ቦምብ ከጣሉ ህዝቡ ላይ ምናምን የሚል ሁሉ ቀይ መስመር ሁሉ አስምሮ ነበረ። ተግባራዊ አላደረገውም እና አልአሳድ እንዲወድቅ አሁን አልአሳድ ሸሽቶ ራሽያ ሄደው ሰውዬ ማለት ነው ሀፊዝ አልአሳድ የሲሪያው እሱ ምርጫ ሲያደርግ በጣም በቃ የአሜሪካ መንግስት ያወጣው መግለጫ ኦባማ ራሱ የሰጠው እንትን ስቴትመንት በጣም እንትን ነበር። በቃ እነዚህ ምናምን ህዝቡ ሻም የሆነ ኢሌክሽን ህዝቡን ምናምን እንትን የማያደርግ ዲሞክራሲ የሚከለክል ምናምን እንትናን ግን ገና ምርጫው እንዳለቀ ነው ኢንዶርስ ያደርጉት። ያኛውም 98% የተመረጠው የኛው 98%። እንደዛ ነው አመራረጣቸው። ሁለት ተመሳሳይ ሀገሮች ተቀራራቢ ሀገሮች ተመሳሳይ ፌክ ኢሌክሽን አደረጉ። ይሄኛውን ኢንዶርስ አደረጉት፣ ያኛውን ደግሞ አላለ ወቅ እንትን አደረጉት እና ከራሳቸው ኢንትረስት አንጻር እንጂ እንደዚህ ነፃ የሆነ የሰብአዊ መብት የዲሞክራሲ ምናምን የምትይው ነው እንደዛ አይደለም። እና የጠየቅሽን ጥያቄ እንግዲህ እኔ እውነቱን ለመናገር ተስፋ የሚያስቆርጥ ነው። ቅድም እንዳልኩሽ ይሄ መንግስት አልሆነለትም። በቃ በብዙ ነገር ሁሉን ነገር አንደርማይን ማድረግ አይቻልም። አንዳንድ የሚሰራቸው ነገሮች አሉ ከነጸጻቸው። ቦርደር ልማቱም አሁን ጓደኞች የመጥተው የሚነግሩኝ ምናምን መንገዶች መስፋት ምናምን ያው ኤክስፔንስ ኦፍ ብዙ በተፈናቀሉ ሰዎች ብዙ ሰዎች ትዝታቸውን አሳጥተው ቤታቸውን አሳጥተው ምናምን ነው ሳይድ እንትናል ኔጌቲቭ ሳይዱ ሂስትሪ አጥፍተው አላርለ ብዙ ከተማውን በቃ ገታውስ ነው ያደረጉት። ኦልሞስት ኮሪደር ልማት ለምን እንደሚሉትም አላውቅም። ኦልሞስት 40 ሪኒዋል ማድረግ አይነን ያደረጉት ግን በጎ ሳይድም አለው። ያው ንጹህ መሆኑ ምናምን ዛፍ መተከላቸው ጥሩ ጥሩ ነገሮች ቢሰራም ግን ኢኮኖሚውን አስተካክሎ ቅድም እንዳልኩሽ የኑሮ ውድነቱን ምናምን አስተካክሎ የምንዛሪውንም አስተካክሎ አላርለ የገቢና የወጪ ንግድን አመጣጥ ነው መሄድ ስትራክቸራል የሆነ ስራ ላይ አልቻሉም ብዬ ነው ገምተው። በቃ መገመት ሳይሆን የሆነም ያለው እሱ ነው። ህዝቡ በኑሮ ውድነት በጣም እየሰቃየ ነው። ሰላምን በተመለከተም እንግዲህ ወይ አልቻሉበትም ወይ አልፈለጉም። አለመፈለግም አዝማሚያም ይመስለኛል። አሁን ዲሷ እንዳለችው ለምሳሌ ቦምብ የመልቀም አይነት እንደዚህ ስራቸው ገብቶ የመሰለል አይነት እንትን ካለው የደህንነት ስራ ነው የሚሊተሪ ስራ እንኳን ሁሉም ቦታ ላይ መቼም ፖሊስ አስቀምጦ መቆጣጠር ባይቻል የደህንነት ስራ ግን ሰርቶ ለህዝብ እንግዲህ ሪል ኢንተረስት ካላቸው ለምሳሌ አርሲ ኬዝ እንትን አይደለም ኢትስ ሰርፕራይዝ በየጊዜው የሚሆን ነገር ነው። በቃ ትሬንድ ሪከረንት በየጊዜው ነው ሪከር እያደረገ ያለው እና አካባቢ ይታወቃል። እዛም አካባቢ አንድ እንደሚንቀሳቀስ ይታወቃል። ሌላው ቢቀር እኮ እንደው በጣም ዴዲኬትድ ከሆኑ እንግዲህ የዛ አካባቢ ኦሮሞዎች ነው የሚበዙት። አስተዳደሩም ኦሮሞዎች እጅ ነው ያለው እና የኦሮሞ ደህንነት ሰዎች እኮ ከኦሮሞ ታጣቂዎች ጋር ደህንነት አንደር ከቨር ሆነው ገብተው እኮ እነዛን ሁሉ መሰለሉ ይችላሉ። አክራሪ ሙስሊሞችም እዛ አካባቢ መስጊድ ማነው ቤተክርስቲያን የማቃጠል ኢንትረስት ያላቸው ካሉ ምናምን እነሱም ጋር ገብቶ እንደ ኢማም ምናምን የሃይማኖት ሰው መስለው ገብተው ሁሉ እኮ እንደ
እንግዲህ ወያኔዎች እኮ ለጥፋት አደረጉት እንጂ እኮ ስዩም መስፍን እኮ ለማኝ የመሰሉ ይሰልሉ ነበር። እንግዲህ እነሱ ያው መንግስት ለመሆን ብለው ነው የሚያደርጉት። ልጅቷ ያለችው ወይ የህዝብ ደህንነት የሀገር ደህንነት ሳይሆን የመንግስትን ደህንነት የሚጠብቁት ያለችው ያንቺ ላይ ደውላ አስተያየት ሰጠችው። ያንን ነው የሚሰሩት። የመንግስት አሁንም ምርጫውን እንዳይደናቀፍ መከላከል ላይ ነው ቦምብ ለቀማ የሄዱት እንጂ ለምንድነው ያንን ቦምብ ቀድሞ የማይለቅሙ? ለምንድነው የወልቃይት ናልኩ የአርሲ ጉዳይ እንደዚህ ምንድን ነው አላማው? ወይ ደግሞ በአንድ ስሙ አካባቢውን ይሄ መካ ነው የእስላም ዞን ነው ከዚህ ክርስቲያን ድርሽ እንዳይል ብለው ማወጅ ነው። ሌላ አማራጭ በቃ አትድረሱ፣ እስላም አይፈቀድም፣ ክርስቲያን አይፈቀድም ብለው በቃ መካ ኦፍ ኦሮሚያ ምናምን ብለው ማወጅ ነው። አንደኛው በቃ ያው አሁን እየገደሉ ያሉት እኮ እነማን ናቸው የሚለው ላይ ሙስሊሞቹ እየሞቱ ነው ባይዘወይ እኮ። አዎ ስለዚህ እንደሱ ለመደምደም ያስቸግራል። እንደሱ ለማጠቃለል ያስቸግራል። እና ምንድን ነው አሁን ሌሎች የፈለግኩት እኮ ይሄ መንግስት አቅም ነው ያነሰው ወይስ ፍላጎት ነው ያነሰው ወይስ ራሱ ኦርኬስትሬት እያደረገ ነው? ትክክለኛው ማወቃችን you can't read them። ምክንያቱም ዛሬ ስለ ኢትዮጵያዊነት ያወራሉ፣ ነገ ስለ ኦሮሞነት ያወራሉ፣ ተነገረ በቃ በየበዓሉ በተቀየረ ቁጥር እንትኑን እየቀየረ እንደ ስስት ራሱን እየቀየረ አንድ አለ አይደለ ማለት እንጂ አቋሙ እንኳን የማይታወቅ ስርዓት ነው ያለው። እና ከዚህ ምርጫ በኋላ የተሻለ ውጤት ይመጣል እንትን የሚል የለኝም። እና በጣም የሚያሳዝነው ደግሞ የዚህ መንግስት ቅሽምና በላይ እንደዚህ አይነት ቀሽም የሆነ መንግስት በቃ ህዝቡ ለመቀየር ፍላጎት አላለ ማያንስ። ምክንያቱም ህዝቡ በጣም በኮረፕሽን እየተማረረ ነው፣ በኑሮ ውድነት እየተማረረ ነው፣ በሰላም እጦት እየተማረረ ነው፣ በፍትህ እጦት ዋትአቢው በቃ ብዙ ነገር እየተማረረ ያለ፣ በመፈናቀል አላግባብ የመሬት ፖሊሲውም አንደኛው በስተካከል ጥሩ ነው ብዬ የማስበው እሱ ነው። የመንግስት ነው ቤት የመንግስት ነው መሬት በሚል እንትን የሚፈናቀሉ ሰዎች በጣም ብዙ እየተማረሩ ነው። ተከራይ የሚባል አሁን በእርግጥ ለተከራዮቹ ጥሩ ሊሆን ይችላል፣ ኪራይ ያትጨምሩ በሚል አከራዮች ላይ በጣም ተጽዕኖ እየተደረገ ነው። በዛ የሚተዳደሩ ደግሞ ብዙ ሰዎች ኖሩ ንብረቶች ላይ ሁሉ ገብቶ የሚያዝ እንደገና ያንንም እየከለከሉ እንደገና ደግሞ ቀረጥ ደግሞ ይጨምራሉ። በዛ ላይ ኪራይ መጨመራችን ቀረጥ ግን ይጨመርብሻል። እንደዚህ ብዙ ግፎች እየሰራ ያለ ስርዓት ነው። ግን የሚያሳዝነው ምንድነው ይህን ሁሉ ቅሽምና እየሰራና በቃ የተመቻቸ ለመለወጥ ባካችሁ ለውጡኝ እያለ እየለመነ እኮ ይመስልሽ እኮ። ምክንያቱም ስርዓት ቅድም እንዳልኩሽ በብዙ መለኪያ መስፈርት የወደቀ ስርዓት ስለሆነ። ግን ይሄ የሚያሳዝነው ከዚህ በላይ ምንድነው በተቃዋሚ ደረጃ ይህንን የተመቻቸ ሁኔታ የተመቻቸ ስልሽ መንግስት ያመቻቸላቸው ሳይሆን ለመቀየር የተመቻቸ በቃ ህዝቡ ሊመርጣቸው ሁኔታው የሚመች ሁኔታ ኖሮ ያንን እንትን አላርለ ኦፖርቹኒቲ ተጠቅሞ ደጋግሜ ባለፈውም የነበረው ምንድነው አሁን በታጣቂዎቹ ላይ ምንም ተስፋ ማድረግም አይቻልም። እንዲያሸንፉም አልፈልግም። ደግሜ ነው የምናገረው። ምንም ዋሸው ነገር የለኝም። ምክንያቱም አሸንፈው ቢመጡም ቢሳካላቸውም ለየብቻ ነው፣ በዘር ተደራጅተው ነው የሚመጡት። በዘር መደራጀት አሁን እየተረዳሁት ያለው ሁኔታ መሰለሽ አሁን አንዳንድ ሰዎች ጋር ካለኝ ኢንተራክሽን ምናምን ዘረኞች ማለት እንትን አይደሉም፣ ዘራቸውን የሚወዱ አይደሉም። ዘረኛ የሚያደርጋቸው የሌላው ዘር ጥላቻ ነው የሚለው ነው የመጣልኝ። ዘራቸውን ሌላውን ጠልተው የራሳቸውን ዘር ቢወዱ እንኳን አንድ ነገር እኮ ነው። ስለዚህ እርስ በርስ የሚጠላሉ ሰዎች፣ ቡድኖች፣ ዘረኞች ማለት ነው መጥተው ሀገር ሊረከቡ አይችሉም። እንደገና እርስ በርስ ነው ያ የሱዳን ወይ ሶማሊያ ምናምን ኬዝ ነው የሚወጣው ማለት እኮ ነው እነሱ ላይ። ስለዚህ ተስፋ ማላረገውም እንዲሳካላቸውም አልፈልገውም። ለዚህ ነው አንደኛ አቋማቸው ልክ አይደለም፣ ዘረኞች ናቸው። ሁለተኛ የሚሊተሪ ዲሲፕሊን የላቸውም። ህዝብ ማሰቃየት ምናምን ከምርጫውን ማደናቀፍ የተከተሉትን መንገድ ጨምሮ ተገቢ ነው ብዬ አላምንም። በጉልበት በቃ መንገድ እየዘጋሽ ከምትውጡ ከሆነ እገላለሁ፣ መራጮቹንም እገላለሁ ምናምን በማስፈራራት ምናምን የሚመጡ አይነት አካሎች ግን ቢያንስ በሰላማዊ ደረጃ የሚደራጁት እንግዲህ መቀናጀት እኮ እድሉን አግኝተው ነበረ። ስላገኙም በተወሰነ ደረጃ በግሩፕ ትንሽ ሆነው ነበር። ግን በቃ ጀስት እንትናቸውን የጓቸውንም ውጠው የስልጣን ፍላጎታቸውንም አቅበው ምናምን ያለው እንትን እሱ ነው ይመስለኝ። እነዚህ አሁን በሰላማዊ ደረጃ የሚቃወሙ እንትኖች አካሎች አሁንም ቢሆን ምርጫው አለፈ በቃ ከዚህ በኋላ ይቅር፣ ከዚህ በኋላ በቃ ሁሉ ነገር አለቀ ማለት የለባቸውም። ምክንያቱም ለሚቀጥለው ምርጫ መዘጋጀት አለባቸው። እንደገና ደግሞ መንግስትም ላይ ተጽዕኖ የማድረግ ምርጫ አለቀ ማለት 5 ዓመት ቅቡልነት አገኘ ማለት አይደለም። ኤኒታይም የተደራጀ ሁኔታ ካለ የተመቻቸ ሁኔታ ካለ ለኃይለማርያም እንደወረደው አብይ የማይወርድበት ምክንያት አይታይም። ግን ራሳቸውን አዘጋጅተው ግን መምጣት መቻል አለባቸው የሚል እምነት ነው ያለኝ እና
ሌሎች እንግዲህ የሙያ ማህበራት ምናምን እነሱም በተለያየ ደረጃ ያሉ ሐኪሞቹም መደራጀታቸውን መቀጠል አለባቸው። መምህራንም ሰራተኞችም እንደዚሁ። ዝም ብሎ ቁጭ ብሎ የሚመጣ ነፃነት የለም። ልፋት ይፈልጋል፣ መስዋዕትነት ይፈልጋል እና ያ እንትኑ መቀጠል አለበት። አለቀ በቃ ምርጫው ስላለቀ ሁሉ ነገር ሰላም ይመጣል ብሎ ማለት ሁሉ ነገር በቃ አለቀለ ብሎ ተስፋ መቁረጥም አያስፈልግም። ላይፍ ጎዝ ኦን መቀጠል አለባቸው። እንግዲህ መንግስት ይቀይራል የሚለው ነገር የለኝም። ግን ልክ አሁን ያለፈው 3 ወር ምርጫ የነበረ ጊዜ የሰጠውን ያቺ ትንሿን እንኳን የሚዲያ ነፃነት አላለ ሰዎች እንዲቀሳቀሱ ያደርገ በቃ ጀስት ይርን ይራውት መተውን ያለበት ለራሱም ሲል መጨረሻ ምርጫ ሲደርስ ከሚደነባበር ጀስት በቃ ይደራጁ ማለት እድል ይሰጣቸው እና ህዝቡ እንግዲህ የመንግስትነት እንትን ስላለው አድቫንቴጅ ስላለው መንግስትነቱን ተጠቅሞ የተለያየ የልማት ስራዎችን እየሰራ እንዲመረጥ ማድረግ ይችላል። ኦፖርቹኒቲ አለው፣ ያንን ይጠቀም። እነኛንም ደግሞ አላለ ጀስ ምህዳር መስፋት የሚባለውን እንትን ይስጣቸው። በቃ እንደልባቸው መደራጀት፣ እንደልባቸው መንቀሳቀስ የሚችሉበትን መንገድ አዳራሽ ምናምን ሲከራዩ አለመከልከል፣ ሰልፍ ሲጠይቁ አለመከልከል፣ በራሱ ኮንፊደንስ ሊኖረው ይገባል። መንግስት በራሱ እንግዲህ ተመረጥኩ ካለ ህዝብ መርጦኛል፣ ሌጂቲሜት ሆኛለሁ ካለ ኮንፊደንስ ቢውልድ እያደረገ መሄድ አለበት። በቃ ምንም ድል በሰጣቸውም ሰላማዊ ሰልፍ ቢያደርጉም ቢሰበሰቡም እኔ ግን እየሰራው እያሳየው በብቃት ስለመተማመን የሚል ደረጃ ላይ ማቹር ማድረግ አለበት። እንግዲህ አሁን ያለው ስርዓት እንግዲህ መሆን ያለበት የምመኘውን ነው የምነግርሽ እንጂ ይሆናል የሚል ግምት የለኝም እና አይመስለኝም። ምክንያቱም እነዚህ ሰዎች ናቸው፣ እነ ሽመልስ ናቸው፣ እነ ዳኔ ናቸው፣ ብርሃኑ ጁላ በቃ ያው ናቸው እኮ እነዚሁ ናቸው እኮ መልሰው ይመጡ። በእርግጥ ምንድነው ፓርላማ ብዙ ሰዎች ይቀየራሉ ምናምን ብለዋል። ራሱ ከብልጽግናም አዳዲስ አይ ቲንክ 40-50 ወንበር ራሱ ኮንሲድ አድርገዋል። የማይወዳደርባቸው ቦታዎች አሉ። እነኛ በተቃዋሚዎች ይመጣሉ የሚባል ነገር ይኖራል። አልፎ እንግዲህ አይ ዶንት ኖ ሰርፕራይዝ ደግሞ የተወሰኑ ቦታዎች አይ ዶንት ኖ ምናልባት የተወሰኑ ብልጽግና እና ምናምን ተጨማሪ ወንበር ይዘው የሚመጡበት ሁኔታ ሊኖር ይችል ይሆናል። ሌላው እንዳለፈው ምርጫ ማለት እንዳለፈው ካቢኔ የተወሰኑ የካቢኔ አባሎችን ከተቃዋሚዎች ምናምን ይሰጣሉ የሚል ግምት ነው ያለኝ። ያንን መቀበል ያለባቸው ጥሩ ኦፖርቹኒቲ ነው። እኔ ዝም ብሎ ንቆመተው ምክንያቱም ምን ይመጣል ማለት ምን ታገኛለሽ? በቃ አልፈልግም ምናምን ብትይ ሰው በቃ መንግስት ቢጨነቀው ጠቅልሎ ይዛል። ግን ያቺኑ ትንሿን ቀዳዳ ኦፖርቹኒቲ ተጠቅሞ ቁም ነገር መስራት ይቻላል። እኔ እኮ ትንሽ ስልጣን የነበረችኝ አዲስ አበባ መንገድ ባለስልጣን ምክትል ስራ አስኪያጅ ሆኜ የወርልድ ባንክም ፕሮጀክት ማስፈጸሚያ ኃላፊ ሆኜ በድፍረት በሙሉ ልብነት ስራ ስለነበረ ብዙ ጥሩ ነገሮችን ራሴ የምኮራባቸው ሰዎችን አላለ ማላፍርባቸው ብዙ ጥሩ ነገሮችን ሰርቻለሁ እና በዛ በትንሽ ስልጣን ራሱ እና ሚኒስተር ምናምን ካረጋቸው ላፍ ነው ማድረግ ያለባቸው። አሁን ባለፈው አንዴ ልደቱ የሰላም ሚኒስቴር ላርግ ብሎ ነበር፣ እምቢ አልኩኝ። አይ ቲንክ ኢትስ ቬሪ ፉሊሽ ዲሲዥን ዩ ሹድ ሃቭ ቴክን ኢት። ምክንያቱም ተቃዋሚ የሆነው ዝም ብሎ እንትን ከሚያደርግ ኦፖርቹኒቲውን ተጠቅሞ ልክ ብርሃኑ ነጋ አሁን ለምሳሌ ያችን እድል ተጠቅሞ የኢትዮጵያን የትምህርት እንትን ፖለቲካሊ ባንክረፕት ቢሆንም ቴክኖክራት ግን የትምህርቱን እንትን ጥራት ለማሻሻል ምናምን የበኩሉን አስተዋጽኦ እያደረገ ነው ለሀገሩ። በእድሜው ከማለፉ በፊት የሆነ ቁም ነገር ሰርቼ ልለፍ ብሎ ይመስለኛል እዚህ ውስጥ የገባው እና በተቃዋሚ ወገን ያሉትም አሁን እነ ያፓ ምናምንም አትግቡ ምናምን ብሎ የመከሩት ነገር ያሸነፉት ካለ መግባት ነው ያለባቸው። ምንም ቅንጅት እኮ እንደዚሁ አኩርፈው ምናምን አንገባም ብለው ምናምን ታሰሩ ምን አመጡ? በቃ ፈረሰ፣ ድርጅቱን ፈረሰ፣ ህዝቡም ተስፋ አጣ። ከዛ ወደ ቁልቁለት መንገድ እኮ ነው የተሄደው ከዛ በኋላ እና ምንም የሚመጣ ነገር የለም። እና ምህዳሩን ከከፈተ መንግስት በተቻለ መጠን ለእነዚህ አሁን ላሉ በሰላማዊ ለሚታገሉ ጥሩ አንደበት ኖረዋል ማለት ነው። እነዚህ በትጥቅ የገቡትን ምንድን ነው የምትፈልጉት? ያው ግቡና እናንተም አኒሚነስቲ ይሰጣቸዋል። ነፃ እንትን አላለ እስከ ዛሬ በሰራችሁት አይትጠየቁም፣ በነፃነት እንድትንቀሳቀሱ ይፈቀዳል። ግቡና ስሩ ለማለት መጀመሪያ በሰላማዊ መንገድ የሚንቀሳቀሱትን ምህዳር ማስፋት ይጠበቅበታል። እንግዲህ ሌላው የምክክር እንትኑ አንድ የሚጠበቀው ነገር አይዶን ነው የሆነ ፍንጭ ሰጥቷል አብይ ፕሬዚደንሻል ኤሌክሽን ያለው እኔ በትክክል እደግፈዋለሁ። አንዳንድ እንግዲህ መተቸት ከፈለግ ዝም ብለሽ ያገኘሽ ሁሉ መተቸት ትችላለሽ። የራሱ ፕሬዚዳንት ለመሆን ፈልጎ ነው ምናምን ጠቅላይ ሚኒስትር መሆን ማነው መለስ 1 ዓመት ጠቅላይ ሚኒስትር የሆነ እኮ በፓርላመንታሪ ስርዓት ነው። እንደው ፓርላመንታሪ ቀላል እኮ ነው። በሻሻ ሄደ 1400 ሰው መረጠው በቃ ጠቅላይ ሚኒስትር ሆነ። ግን ፕሬዚዳንሻል ኤሌክሽን ከመጣ እኮ በኢትዮጵያ ክልል ጫፍ እየዞረ እኮ እያንዳንዱን ሰው እኮ ምረጡኝ እያለ እኮ ሚሊዮኖችን እኮ ሲቀሰቅስ ሊውል እኮ ነው። ትክክለኛ አይደረግ እሱ ሌላ ጉዳይ ሆኖ ማለት ነው። ራሱን የሚያለፋ ነው። እንደገና ተርም ሊሚት ይሁን ብሎ እንትን ሲያደርግ
በበጎ ነው መወሰድ ያለበት። ለራሱ ብሎ ነው። ለራሱማ ይሄኛውም እኮ ይመቸዋል እኮ አሁን ያለው። ግን ምንድነው ወደ ፕሬዚደንሻል ኢሌክሽን የሚሄዱ ግን እንትንም ለዚህ ወደ ዜግነት ፖለቲካ ለማስኬድም እድል ይሰጣል። ምክንያቱም በዘር አሁን ለምሳሌ እሱ በሻሻ ምናምን ከተመረጠ የኦሮሞ ኮንስቲትዩንት እንዲኖረው በቃ ሁልጊዜ ከነሱ ጋር አብሮ ለምሳሌ ኦነግ የሚፈልጋቸው አንዳንድ አክራሪ አቋሞች ምናምን የሚወስደው ከነሱ ጋር አላርለ እንትን ቤዙን እንዳያጣ ነው። አሁን ግን ወደ ፕሬዚደንሻል ኢሌክሽን ከመጣ ግን ቤዝ የሚባል ነገር ቤዙ ጠቅላላ ስርዓት በሀገሪቱ ጠቅላላ ስለሚበተን ወደ አንድነት የማምጣትም ነገር እድል ይዞ ይመጣል ብዬ አስባለሁ። እና እሱም በበጎ ነው የማይሆነ በግሌ ወደ ፕሬዚደንሻል ኤሌክሽን የሚሄድ ከሆነ እና ሌሎችም ማሻሻያዎች ይደረጉ እንደሆነ እንግዲህ ዌይት ኤንድ ሲ። እንግዲህ ውጤቱ አልታወቀም ብለዋል፣ ግን ያው የተለየ ውጤት የሚጠበቅ አይመስለኝም። ከዛ በኋላ ውጤቱ ከታወቀ በኋላ ደግሞ እንግዲህ እናያለን። ባይዘወይ አሁን ዛሬ ኢህአፓ የሰጠውን አይነት መግለጫ እንደ ዴዣvu ነገር ነው የሆነው። ባለፈው ግርማ ሰይፉ ትብብር ነው ኢህአፓ አትግቡ ብትመረጡ ምን ወክላችሁ እንዳገቡ ነው ምናምን ያለው ትብብር ነው እንዳለ ነው ያሉት። አንድነት የሚባለው ፓርቲ ምርጫ የተደረገ ጊዜ 2007 ነው መሰለኝ፣ አይ ቲንክ 2002 ወይ 2007 አይ ዶንት ኖ 2002 ሳይሆን አይቀርም። ግርማ ሰይፉ ብቸኛ ሆኖ የገባ ጊዜ የአንድነት ፓርቲ ኢንጂነር ግዛቸው የሚባሉ ነበሩ ያኔ ሊቀመንበሩ መግለጫ ሰጥተው ነበር። እኛን ወክላችሁ እንዳገቡ ምርጫው የተጨበረበረ ነው ምናምን ብለው እንትና እሱም በጥሶ ነው የገባው ግርማ ሰይፉ። እና አሁንም እነኚህ ሰዎች መግባት ያለባቸው ምንም ባለመግባት በማኩረፍ ምናምን የምታመጪው ነገር የለም። ያው ሪግሬት ነው የምታደርገው ወደፊት። ስልጣንም ከተሰጣቸው መውሰድ ነው ያለባቸው ብዬ ነው የምመክረው። እድሉ መጠቀም ነው የሚሻለው። ተሻል ያን የመንግስት ስልጣን ተጠቅመሽ አዘኝ እንደው ዘዴ ተወዳደርሽም ስልጣን አለ እንዴ ትፈልጊው ከጫካ ምንድነው ያው ለውጥ ሊያመጣ የሚችል አይነት ስልጣንና እንደገና ደግሞ ምንም ተጨባጭ ይሄ ነው የሚባል አይነት ለውጥ ላያመጣ የሚችል ሲሆን በችሮታና በራስ ውድድር ሲሆን ያው አይንትኖች አላቸውም። ያው ሀሳብህን አጋርተኸናል። ከምንም በቃ በችሎታ ምናምን ቢሆን በሜሪት ቢሆን የተስተካከለ ዲሞክራሲያዊ ምርጫ ተደርጎ ልክ እንደ እስራኤል ምናምን ጀርመን እንደሚታየው ፓርቲዎች ጥምር መንግስት መስርተው በህዝብ ባኪንግ ይዘሽ መተሽ ሚኒስቴር ብትሆኝ ምናምን ዛስ ፐርፌክት ያ ነው ትክክለኛው መንገድ። ግን ኢን አብሰንስ ኦፍ ዛት ያ በሌለበት ሁኔታ ምንም ዲሞክራሲ በሌለበት ወይም ባኪንግ በሌለበት ምናምን ምንም አይነት ስልጣን ሳይኖርሽ እንዲሁ በቃ እንደተቸሽ መኖር ነው የሚሻለው ወይስ ያችን የተሰጠሽን ስልጣን ትንሿን ስልጣን ተጠቅመሽ? እኔ እኮ ነገርኩሽ እኮ መንገድ ባለስልጣን ማለት እኮ አንድ ትንሽ መስሪያ ቤት ሆነች፣ ግን ክፍተቶቹን ተጠቅሜ እንደ ግለሰብማ ብርሃኑ እኮ ቁም ነገር እየሰራ እኮ ነው እኮ ብዙዎች ይቃወሙታል። ሌላ ጉዳይ ነው ብዬ ነው ማለት እንደ ግለሰብ በግልህ ምንም ፓርቲ ውስጥ ሳትሆን የሆነ አይነት ቦታ ሲኖር እዛ ቦታ ላይ ኃላፊ ቆይ አንዴ ልጨርስ። እኔ ኃላፊነት እንደሚሰማው ዜጋ የምችለውን ነገር ኮንትሪቢዩት አድርጌ ጥሩ ነው ይሄንን ለማገልገል እጠቀምበታለሁ ተብሎ የሚቻል ሊደረግ ይችላል። አሁንም ከነ ትችቶቹ ከነ ጉድለቶቹ እንዳሉ ሆነው እንደዚሁ በዶክተር ብርሃኑ በኩል በፕሮፌሰር ብርሃኑ በኩል የመጡ የተለያዩ አይነት ከትምህርት ሚኒስቴርን ኃላፊነት ከያዘ በኋላ መቼም ሁሉም ነገር ውድቅ የሚደረግ አይደለም። ቆንጆ ቆንጆ የሚባሉ ነገሮችም ደግሞ የሰራቸው አሉ፣ ምንም ጥያቄ የለውም። ግን እንደ ፓርቲ ሲታሰብ እንደ ትግል ሲታሰብ ግን ከስርዓት መቀየር ጋራ ስልጣን ከመያዝ ጋራ ሲታሰብ ግን ሌላ ጉዳይ ነው። አንድ ግለሰብ የአዛት ቦታ ላይ የሆነ ነገር ኮንትሪቢዩት ማድረግ የሚባል ነገር ብቻ አይደለም አይደለም። በተለይ በኢትዮጵያ ሁኔታ ሲባል የሆነች ቦታ ላይ እዚህ ጋር ቀበሌ ምናምን እንትኖኜ እዚሽ ጋር የሆነ የተሻለ መልካም አስተዳደር ምናምን ለተወሰነ ሰውን ካረኩ የምትለው አይደለም። ስርዓት ግልጽ ነው። ኮሚቴ ነገር ምንድነው እና አብይም የሚጠቀሙበት ኮኦፕት ለማድረግ ነው። ዝም ብሎ ስልጣን በቃ ቸር ስለሆኑ አይደለም የሚያደርጉት። አሁን ስጦታ ለሚሰጡት ያንን ሲያደርጉ በህዝብ ተቀባይነት ያሳጡታል ያን ፓርቲ እና እንትኑ ተመራጭነቱ ይቀንሳል አይደለ? በቃ የነሱ አገልጋይ ይሆናል ምናምን እና ያንን አስበው ነው የሚያደርጉት አይደለም? ሚስቺቪየስ ይሆናል ወይ አገልጋይ ይሆናል፣ ባይሆንም እንደሆነ ተደርጎ ይታሰባል። አይስ አላርለ እንትን አለው የሆነ ሴራነት አለው እኮ። አንቺ ያኛው ሰው የሴራ ሲያስብ አንቺም ያንን ነው ማሰብ ያለብሽ። ምንድነው ማድረግ ያለብሽ? ኦኬ እሱ እንደዚህ ያስበው ነው ስልጣን የሚሰጠኝ፣ እኔ ደግሞ እቺ የተሰጠኝን ስልጣን ተጠቅሜ እንግዲህ አሁን ለምሳሌ ፖሊሲ አለው አይደለም? ኢዜማ ወይም አብን ምናምን የራሳቸው ፖሊሲ አላቸው። ይህንን ፖሊሲ ማስፈጽምበት ቀዳዳ አገኘው ማለት ነው። ሚኒስትሮች ምክር ቤት ስሰበሰብ የፓርቲን ዓላማ ማስተጋባበት ቀዳዳ አገኘው ማለት ነው።
ከዛ ያንን ቀዳዳ ተጠቅሜ በማስተጋባበት ጊዜ ፓርቲንም ጭምር እንግዲህ ለፓርቲሽ ዴዲኬትድ ከሆንሽ ታማኝ ከሆንሽ ለህዝብሽም ለፓርቲሽ ዝም ብለህ ጥቅም የማይገዛሽ ለቤትና ለመኪና ለምናምን ብለሽ የምትገቢ ከሆነ እሱ ገባሽም አልገባሽም ስብና እንደዛ አይነት ሰው ከሆንሽ ምንም ለውጥ የለውም። ግን ለሀገርሽም ለህዝብሽም ለፓርቲሽም ሲሎያል ከሆንሽ ግን ልክ ያኛው ሰውዬ ሊጠቀምብሽ እንዳሰበው አንቺም ልትጠቀምበት ትችላለሽ። ገብተሽ የራስሽን ፖሊሲ እያስፈጸምሽ የራስሽን ሀሳብ ምንድን ነው ስሙ የሚባለው በሚኒስትሮች ምክር ቤት አዋጆች ሲወጡ ምናምን ቀላል ነገር አይደለም ሚኒስትሮች አባል መሆን ማለት። ምክንያቱም ሚኒስትሮች ምክር ቤት ህግም ያወጣል ህግም ያስፈጽማል እና ደብል እንትን ያለው ስለት ያለው ስወርድ ነው ያለው እና ያንን ተጠቅመው እንዳውም የዛሬ 6 ዓመት ያልኩት ነው የምደግምልሽ ፓርቲያቸውን እንዳውም እንትን ለማድረግ ለማስተዋወቅ ይጠቀሙበታል። ጠንካራ ጎበዝ ከሆኑ ፓርቲያቸውን ማፍረሻ ሳይሆን እሱ ለማፍረስ ነው አይደለም የሚያስገባቸው። እነሱ ደግሞ ፓርቲያቸውን ሻይን እንዲያደርግ ልክ እንዳውም ባለፈው ካስታወስሽ እኮ ኢዜማ የትምህርት ፖሊሲውን እኮ የእኛም ፖሊሲ ነው የሚያስፈጽመው እንትና እንዳሉት አይነት ያንን አይነት ስማርት መሆን አለብሽ። ገባ? አለበለዚያ ሌላው አማራጭ እኮ መሰለሽ እኮ በቃ ስልጣንም አታገኝም አትመረጭም የሚቀጥለው 5 ዓመት ትጠብቂያለሽ በህይወት ሊኖር ይችላል። አይ እኔማ እምልህ አሁን እንዳይሄድ ነው እንጂ ስማርት መሆን አለብሽ። ልክ እነሱ ስማርት ሲሆንብሽ አንቺም you have to be equally smart that's what I'm saying። ያው ማለት አሁን ካለንበት ነገር አንጻር የምትለው ይገባኛል እንጂ መሆን የነበረበትማ የ97ቱ አይነት ነገር ነበረ መሆን የለበት። ከዛ በኋላ ግን ጠንክሮ ድምፅንም ሊያስከብር የሚችል ሳይለያይም ሊዘልቅ የሚችል አይነት ቢሆን እሱ ነበረ መንገዱ እንጂ ሆነች ቦታ መንግስት እየለቀቀል ምናምን ምን ያህልስ ትሰራለህ ምን ያህል ማለት እንግዲህ ከሚታሰበው ለውጥ አንጻር ነው እንጂ የምለው እዛች የሆነ አንድ ለዚህ አሁን 3 አማራጭ እንደሆነ ይኸው አንደኛው አማራጭ እንዳልክሽው 97 ላይ እንደተደረገው ምርጫ ትክክለኛ ሪላቲቭሊ ማለት ነው ምርጫ ተደርጎ ህዝቡ ድምፁን በትክክለኛ ለሚፈልገው ፓርቲ ሰጥቶ ከዛ እንዳውም አንድ መንግስት ብቻውን አብላጫ ሳይኖረው የጥምር መንግስት አይነት ነገር ሆኖ ከዛ ሚኒስቴር የሚሆነው ደግሞ በችሮታ በምናምን ሳይሆን አንተ ልክ የእንትን አሁን ጀርመን እኮ እንደዛ ናቸው እኮ ጥምር ጀርመን እስራኤል ምናምን የተለያዩ እንደዚህ መልቲ ፓርቲ ሲስተም የሚከተሉ ሀገሮች በተለይ ብዙ ፓርቲ ሆነ እንግሊዝ ምናምን የራሳቸውን የሚመስሉት አሜሪካም እንደዛ ነው። ምክንያቱም በቂ ድምፅ 2 ስለሆኑ ብዙም ችግር የለውም። እንግሊዝም 2 ናቸው መሰረታዊ እንትኖች። ግን ብዙ ስዊድን ምናምን ኖርዌይ ምናምን እንደዚህ ፊንላንድ በጣም የተለመደ ነው። የግሪን ፓርቲ የኮንሰርቫቲቭ ክርስቲያን ኮንሰርቫቲቭ ምናምን የሚባሉ የተለያዩ ፓርቲዎች አሉ አይደል? እነሱ የተወሰነ ድምፅ 10 20 ይዘው ይመጡና ተገጣጥመው መንግስት ይሆናሉ። ከዛ በችሮታ ሳይሆን ይዘው በመጡት ወንበር ልክ አንተ ኢኮኖሚ ሚኒስትር ሁን አንተ የሌበር ሚኒስተሩን አንተ ውጭ ጉዳዩን ያዝ ምናምን ብለው ሆርስ ትሬድ ያደረገ አንተ ይህን ስለወሰድክ ይህን መውሰድ አለብኝ አንተ ውጭ ጉዳይ ሚኒስቴርነት ከባድ ስልጣን ስለሆነ ደግሞ 2 ሚኒስትር ቦታ ይሰጠኝ። እንደዛ አይነት ትክክለኛው መንገድ እሱ ነው መልቲ ፓርቲ ሲስተም ማለት ነው። ያ በሌለበት ሁኔታ ሰከንድ ኦፕሽን ደግሞ አሁን አብይ የሚያደርገው ማለት ነው ኦኬ እነዛ አብላጫ ድምፅ የያዙ ተጨበርብረውም ይሁን ምናምን ሳይመረጡ ቀርተዋል ወይ ደግሞ ይሄ ፈርስት ፓስት ፖስት በሚባለው ስለሆነ የሚመረጠው 10 ሰው መርጦሽ እኮ ሌላው የአካባቢ ተወካይ ከሆነች ልትመጭ ትችያለሽ እኮ። ምክንያቱም ሌሎቹ ሰዎች 2 ቢመርጣቸው ለምሳሌ 30 ሰው ቢኖርና 20 ሰው 8 ፓርቲዎችን ቢመርጥና አንድ 10 ሰው አንቺ ብቻ ስለመረጠች እኮ 20 ያልመረጠው ሰውዬ ተወካይ ይሆናል። ግን ብዙ ድምፅ ይዞ የመጣ ምንም እንኳን የፓርላማ ወንበር ባያገኝም ህዝብ ስለመረጠው ብዙ ሰው ስለመረጠው ይህንን ፓርቲ ድል ስጠው ብሎ አብይ እንዳደረገው አይነት ማድረግ ሁለተኛው አማራጭ ነው አይደለም። ሶስተኛው አማራጭ ደግሞ ተሸንፈሃል ብልጽግና ነው ሙሉ መንግስት የመሰረተው 5 ዓመት ጠብቅ ብሎ የራሱን መንግስት ማቋቋም ነው። ስለዚህ ኢንዛ አብሰንስ ኦፍ ዘ ፕሪቪየስ ዋን ቅድም እንዳልኩ የጥምር መንግስት ማቋቋም በማይቻልበት ራሱ መንግስት በፈጠረው ሁኔታ ማለት ነው መንግስት ራሱ ምህዳሩን አስፍቶ ሰዎች ላይ ተጽዕኖ ሳያደርግ እንግዲህ ተጽዕኖ የተደረገብን የሚሉ ሰዎች አሉ። እኔ ከተቋሚ አንጻር ነው 97ን ያልኩት በነገራችን ላይ ያንን ግን መፍጠር ይቻላል ብዬ አስባለሁ። ጠንካራ ተቋሚና ደጀን የሚሆን ህዝብ ካለ መንግስትንም አስገድዶ ያንን አይነቱን አትሞስፌር ፈቅዶ ብቻ ሳይሆን ተገዶም ትክክለኛ ምርጫ ሊካሄድ የሚችልበትን መፍጠር የሚችል አይነት መውጫው እኮ ነው። ሌላ እኮ መውጫ የለውም። መውጫውም እሱ ነው። ትክክለኛው የዘለቄታው መንገድ እኮ ያው እኮ ነው። የተቃዋሚ ፓርቲዎች በሰላማዊ ትግል የሚታገሉ ጠቅላላ ቅድም ያልኩት እኮ ነው። ኢጎአቸውን አውርደው የስልጣን ፍላጎታቸውን አቅበው በተቻለ መጠን ፖሊሲ መራራቅም ካለ ያንንም እያስታረቁ ቅድም እንዳልኩሽ አይነት ሆርስ ትሬዲንግ ማለት ምንድነው? አንተ ይህን ትሰጠኛለህ ይህን እሰጥሃለሁ ኮምፕሮማይዝ አድርገው ተደራድረው የተጨመቀ አንድ ነገር ይዘው መጥተው ሁሉንም ሊያግባባ የሚችል ከዛ ጥሩ አማራጭ ሆነው ቀርበው መንግስት ላይ ግፊት ቢያደርጉ
ህዝብም ይተባበራቸዋል። ምክንያቱም ጥሩ አማራጭ ሆነው መጥተዋላ። አሁን ግን በተበታተኑበት ሁኔታ ያንን ማምጣት አይችሉም። መንግስትም ምህዳሩን አስፋ ለማለትም ሰላማዊ ሰልፍም ለመጥራት ህዝባዊ ስብሰባም ለመጥራት ምናምን የቤት ስራቸውን ጨርሰው መምጣት አለባቸው፣ በሰላማዊ ትግል የሚታገሉት እና እነዛ በጦርነት ውስጥ ያሉትንም እንትን ማሳጣት ይቻላል ማለት ነው። በቃ ምክንያት ማሳጣት ምህዳሩ ሰፍቷል። ከዚህ በኋላ የሚሆን ይመስላል አሁን የምርጫው ነገር የበለጠ ተስፋ አስቆራጭ የሆነ ቀልድ የሆነ አሁን በተለይ የኢቲቪ ዜና ሲሰማ ስለዚህ ከዚህ አንጻር የሚቀጥለው ምርጫ የሚባልስ ነገር እንደው እኔም ማወራልሽ እንግዲህ አይዲያሊ መሆን እመኘውን ነው ማወራልሽ። ቅድም ደጋግሜ ያልኩሽ እኮ እነኚሁ ሰዎች ናቸው። እነኚሁ ዛሬ 8 ዓመት ጀምሮ ሰላም ማስፈን ያልቻሉ፣ ኢኮኖሚ ማስተካከል ያልቻሉ፣ ፍትህ ማስፈን ያልቻሉ በቃ የሚቀልዱ። አሁን እኮ እኔ በጣም ምጸት ምን ያስፈልጋል ምርጫውን በጸጋ እቀበላለሁ የሚለው ምጸት ራሱ ኪዲሽ የልጅ አይነት እንትን ነው የተናገረው። ለምን በቁስል ላይ እንጨት መሰደ ያልኩሽ አይነት ነገር። እንደገና ደግሞ ይሄ ከእንትን ከቀብር ተነስተው መረጡ ከምናምን ከምጽ ላይ ተነስታ መረጠ ልጇ ምጽ እዛ ወልዳ ልጁን መረጠ ማለት ነው የቀረችው እኮ። በጣም እንደዚህ ቀልድ ስለሆነ ያሰጋው አሁን የምንባባለው ነገር ተስፋም ያለው ነገር እኔ ማውራልሽ እኮ አይዲያሊ መሆን የሚገባው ይሄ ነው እያልኩሽ ነው እንጂ እነኚሁ ሰዎችማ ቅድም እንዳልኩሽ እኮ ነው እኮ አልትራሳውንድ ላይ አይተሽ በቃ ወንድ መሆኑን ያወቅሽው ነገር በኋላ ሲወለድ ሴት ይሆናል። አሁን ላይ የሻቸው አሁን ስለተመረጡ ተመርጠናል ስላሉ የተለየ የሆነ ነገር መንግስት ምናፍስት ምናምን ላያቸው ላይ ወርደው ይስተካከላሉ። ምንም ጥርጣሬም ግምቱ ምንም የለኝም። ሌላው ደግሞ ማወቅ ያለብሽ እኮ እንደዚሁ እዚያው ሰው ዝም ብሎ አብይ 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 ሲሉ ይላል እንጂ እንዳለ ዘሆል ስትራክቸር እኮ በዘርና በኮታ እናቶቻቸው ሾማቸው ምላቸው እኔ ማለት ወላይታ ስለሆነ ከምባታ ስለሆነ ሲዳማ ስለሆነ ምናምን እኮ ቦታ የያዙ ሰዎች ናቸው እኮ በቃ። እና እነኚህ ሰዎች አሁን ያልኩሽ አይነት ስርዓት ምህዳሩ ቢሰፋ መልቲ ፓርቲ ሲስተም ቢቋቋም በሜሪት ስርዓት ቢያዝ ሁሉ ነገር በቃ የተስተካከለ ሁኔታ ቢመጣ እኮ ከጨዋታ ውጭ የሚሆኑ ናቸው አይደለም አብዛኞቹ። ከኢንፍራስትራክቸሩ እንዳለ የብልጽግና ስትራክቸሩ ሁሉ 16 ሚሊዮን አለኝ የሚል 10 ሚሊዮን የሚሆኑ 1 ሚሊዮን የሚሆኑ ካድሬዎች እኮ በችሎታቸው በብቃታቸው የተሰባሰቡ ሳይሆን በታማኝነታቸውና በኮታ የተሰባሰቡ ናቸው። መለስ ያኔ እኮ ብሏል እኮ ፓርላማ ላይ በግልጽ እኮ ነው ያለው እኮ ዘበኛም ቢሆን ሚኒስትር አደርጋለሁ ነው ያልኩት እስከሆነ ድረስ አሁን ሴም ሁኔታ እኮ ነው እየቀጠለ ያለው። ስለዚህ እነኚህ ሰዎች የራሳቸውን ሁሉና ራሳቸውን ሊያጠፋቸው ሳይሆን ያው የእኛን ዓላማ ዋናው ያስፈጽማሉ አይነት ነገር ነው። ስለዚህ ራሳቸው ለውጥ ያመጣሉ ነው ያለው መውጫው ነው ያልኩሽ። ምንድነው አሁን ያለው አማራጭ? እነኚሁ አሁን እችኑ ምርጫ ክርክር ሲያደርጉ ያየናቸውን ትብብር እንግዲህ ኢዜማ ምን ያህል ያምኑታል አብረውን ለመስራት እንዴት አላውቅም፣ ግን በቃ ተቃዋሚዎቹ ለሀፍቱ ያን እንግዲህ ፕሮፌሰር መስፍን ነበሩ አርኪቴክቱ የሚባሉት የቅንጅትን እንትን ያስታውሳለሁኝ። እዛ የብርሃኑ ወንድም ጓደኛዬ ነው የብርሃኑ ነጋ አንድ እንትን ያለው ራክበተ የሚባል መዝናኛ ቦታ ነበረው። እዛ ብዙ ጊዜ ሄድኩ አሳልፋለሁ እና በቃ የሆነ ቦታ ተከልለው ብዙ ነገር ዲስከስ ያደርጉ ነበርና በኋላ ነው የሚነግረኝ ግን ካለፈ በኋላ ያኔ እኮ እየተገናኙ እኮ እንትን እያደረጉ ስትራቴጂ እየቀረጹ ነበረ ይህን ፓርቲ ለማቋቋም ምናምን ብሎ በኋላ ነው የሚነግረኝ። ያኔ አላውቅም ነበር ግን የሆነ የሚሸኳሸኩት ነገር ነበረ ምን እንደሚያደርገው አላውቅም። እና እንደዛ አይነት እንግዲህ አሁን ዋርካዎች ሁሉ እንትን ብለው ወርቀው ምንም ኢትዮጵያ ዋርካም አታለች። እና የሆነ እንደዚህ አይነት ለሀገር የሚያስብ ሁሉም ሊሰማው የሚችል አሁን ፕሮፌሰር መስፍን ያደርጉት አይነት ያኔ እንዳስተባበሩት አይነት የሚያስተባብር አንድ ተሰሚነት ያለው መጥቶ እነዚህን በተለይ በሰላማዊ ትግል እነዚህ በጦርነት ምናምን ያነሱት እነሱ ምንም መፍትሄ ይዘው አይመጡም። ህዝቡም ግን ያው እሱ ነው የሆነ አይነት ሌላ ነገር ካልተፈጠረ በስተቀር አሁን ባለው ሁኔታ ሎጂካል ሆነን ስናስበው ግን ይሄኛው ምርጫ የፈጠረው ነገር ከገዢው ፓርቲ አንጻር ብቻ ሳይሆን ተቃዋሚዎችም ከተቀረው ህዝብም አንጻር ስታየው እንዲህ አይነት ቀልድ የመሆኑ ነገር ኔክስት በቃ ምርጫ የሚባለውን ነገር ትንሽም ቦታ ያለው ቦታ እንዳይኖረው የሚያደርግና ያኛው አይነቱ መንገድ እንዲጠናከር የሚያደርግ ነው። ምናልባት ራሱ መንግስት የተጠናከረ ሆኖ በኃይል የሚቆጣጠረው ካልሆነ በስተቀር ግን የተፈጠረው አስተሳሰብ ራሱ ምርጫን በተመለከተ እጅግ አደገኛ የሆነ ነገርም በዚህ ምርጫ ተፈጥሯል ብዬ አስባለሁ። አሁን ህዝቡ መረዳት ያለበት የውጭ ኃይል እንትን የሚለውን ኮምፕሊትሊ መርሳት ነው ያለበት። ዓለም አቀፍ ህብረተሰብ ምናምን በቃ ከራሳቸው ኢንትረስት አማራጭ ሆነሽ ካልቀረብሽ በስተቀር እነሱ መጥተው ቤላውት አያደርጉሽም። በቃ ይህንን ኮምፕሊትሊ ከምሮ መውጣት ያለበት። ታጣቂ የሚባሉትም እንደዚህ በዘር ተበታት ነው መጥተው እንደዚህ ዲሲፕሊን የሌላቸው እርስ በርስ የራሳቸውን ሲያሰቃዩ ሙሉ መጥተው ነፃ ያወጡኛል የሚለውንም ነገር ኮምፕሊትሊ መርሳት አለበት።
ያለው እኔ አሁንም ቢሆን ስቲል ያለው አማራጭ ሲቪላይዝድ የሆነው አማራጭ አሁንም ሙያ ማህበራት እየጠናከሩ መምጣት አለባቸው። የተቃዋሚ ፓርቲዎች እርስ በርስ መነታረካቸውን አቁመው የሆነ አንድ ሰው መውጣት አለበት ከነሱ መካከል ታማኝነት ያለው። አሁን እንደዚህ ትረስታቸውን ያጡ ውጭ ሀገር በአብይ ተገፍተው ወጥተው ምናምን አላለ እንደዚህ አይነት ሳይሆን በቃ ፍሬሽ ብለድ ፍሬሽ የሆነ ኃይል ወጥቶ ተስተባብሮ ወደ መንግስት ላይም ግፊት ምክንያቱም እንትኑ አለ ፈርታይል ግራውንዱ አለ። አሁንም ህዝቡ ለውጥ ይፈልጋል ዴፊኒትሊ አይደለ ያኮ አለ እኮ ያንን ተቀብሎ ህዝቡን እየመራ ወደ ለውጥ የሚወስደው አካል ነው የጠፋው። ስለዚህ እንደዚህ አይነት መንገድ ነው የሚታየኝ። ሌላ የመንግስት በራሱ አስቦ የሚቀይር ግፊት ካልተደረገበት በስተቀር በራሱ አስቦ እንትን ብሎ የሚቀይር አይመስለኝም። ምክንያቱም ከነጋገራቸው ታውቂያለሽ እኮ ስለ 20 ዓመት ስለ 30 ዓመት እኮ ነው የሚያወሩት። በ10 ዓመት እንዲናረጋለን የዛሬ 30 ዓመት እንዲናረጋለን ሲሉሽ እኮ እየነገሩሽ እኮ ነው። በተዘዋዋሪ እንትን አይሉም የመውረድ የምናምን ስልጣን የማስረከብ ምናምን ሀሳባቸውም ውስጥ የለም። ግፊት መደረግ አለበት። ግፊቱ ግን ሞር እኔ ከዚሁ ከሰላማዊ ትግል አካባቢ አሁንም ቢሆን እሱ ነው የትጥቅ ትግሉም አያስኬድም። የውጭ የሚባለውም አላለ ያልኩሽ ዓለም አቀፍ ህብረተሰብ ሀብት ፎርጌት ብሎ አንድ ሰሞን ጋዜጣ ዘገበ፣ በቃ አለፈ። አሁን የሚያስታውሰውም የለም ከዚህ በኋላ። እንደዛ ነው የማየው። አውሮፓ ህብረት መግለጫ ይሰጣል፣ አሜሪካ ማሁን ትከተላለች፣ ምርጫው ሲደረግ እንኳን ደስ አለ ይባላሉ ምናምን። ጀስት ላይፍ ጎዝ ኦን ማለት ቀልዱ ይቀጥላል ማለት ነው። በጣም ቀልዱ አይደለም እንጂ ሞቱም ይቀጥላል እንጂ ቀልዱ ስልሽ ሰውዬው ስለቀለደ ስለትዝ ስላለኝ ነው እንጂ ሰቆቃውም ይቀጥላል እንጂ ዋናው ነገር እንደውም አይደለ እንዴ ሰቆቃው ይቀጥላል። አይታየኝም። ምክንያቱም እነኛም የመለወጥ ሀሳብ ያላቸው አይመስለኝም ሰቆቃውን የሚፈጽሙትም ሰዎችም መንግስትም ደግሞ እነሱ የማስቆምም ወይም ራሱም እያደረገ ከሆነም የማስቆም እንትን ያለው አይመስለኝም። የሚያሳዝነው ፓርት እሱ ነው። በጣም አመሰግናለሁ አስቻለው ስለነበረን ጊዜ። ጥሩ ሪዮት ነው። አመሰግናለሁ። አድማጭ ተመልካቾቻችን ከኢንጂነር አስቻለው አበራ ጋር ምርጫውን በተመለከተ ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።